ሊደርሺፕ ላይ ያሉ ሰዎች ሪፔሪንግ ኤንድ ፕሪፔሪንግ ይሉታልና ጊዜያችንን የምናጠፋው ሪፔሪንግ ማለት ጥገና ብዙ ሰርቪሶቻችን የጥገና ናቸው። ትዳር እንጠግናለን፣ የተበላሹ ልጆች እንጠግናለን፣ የተጣሉ ሰዎች እንጠግናለን። ጥገና ነው እና ጥገና ለምን እንደው የምናበዛው ካልን ደግሞ ጥገናው በአንድ አይደለም። ልክ እንደ መጥፎ መካኒክ ተመልሰን እንድንመጣ አድርገው ነው የሚልኩን። ጥገናዎች ብዙ አይረዱንም፣ ከስንኩፉ ከስር ነቅለው አይጥሉልንም። እና I just want you to really understand easy way out የለም። You build a marriage, you build a business, you build a church. Whatever you start, እግዚአብሔር አብሮ እንዲገነባ መፍቀድ አለበት። Preparing ከሆነ is about the future. Preparing ዝግጅት ከሆነ ስለ ወደፊት ነው ሊመጣ ላለው እና ራስን ስተፋትን በዴቲንግ ላይ እነዚህን ነገሮች ከዛ በኋላ አንዱ አንዱን ይጠርባል፣ አንዱ አንዱን ሻርፕን ያደርጋል፣ አንዱ አንዱን ይቀርጻል። እና እኔ ባለቤት የቀርጻኛችን ይቀርጫታለሁ፣ ግን የተቀራረጽ ነው የእግዚአብሔርን ቃል ቅድሚያ ስለሰጠን ነው። ለእግዚአብሔር ቃል ስለምንገዛ ነው። ለህሊናችን ስለምንገዛ ነው። እሺ ስለ ሰሚሽን ስናወራ ስለ ባልና ሚስት ነው የምናወራ። ብዙውን ጊዜ ግን በሰባት ከፍለን ሶስቱን አምላክ ማለት የሰው ያልሆኑ ስልጣኖች አሉ። ፓስተር በጣም የእውነት ቁጭ ብዬ ኖት ይዤ እየተማርኩ ነበረና በጣም ቴንኪው ፎር ዘ ዊዝደም በጣም ነው የተማርኩት። በተለይ ሚዲያ ላይ የሚወራና የማይወራ ነገር ዛሬ ነው የተማርኩት። በተለይ ሜሬጅ ላይ እንደ መጋቢ የምንጠየቀውን ሁሉ እንመልሳለን እና በተለይ የሄድክበት ዊዝደም ጀስት እኔ ነፍስ አልቀረልኝም። እውነት ለራሴ የተማርኩኝ ስንት ነገሮች ሚዲያ ላይ ስለምንጠየቅ እንመልሳለን፣ ግን የሄድክበት አካሄዶች በተለይ ይሄ ካውንስል ያስፈልጋል ያልከው እሱ ፓወርፉል። ሪቾ እንዴት ናችሁ? ሰላም ናችሁ ወይ? ጌታ ይባረክ። ሁሉ ሰላም፣ ሁሉ ሰላም። ስላየኋችሁ ደስ ብሎኛል። ጌታ ቸር ነው። አሜን አሜን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። ስላየኋችሁ ደስ ብሎኛል። we are super excited። በጣም ያው እንግዲህ ታውቃለህ ታጥቀን ነው ዛሬ የጠበቅን። ደስ ይላል። ያ በደንብ ታጥቀን ልባችንን ከፍተን ለመማር እንደዚሁም ደግሞ እንግዲህ ያሉብንን አንዳንድ ጥያቄዎች ታጥቀን የመጣ ነው እና በጣም ነው የምናመሰግነው። ጌታ ዘመንን ይባርክ። ካለህ ጊዜ ላይ ወስደህ እኛን ልታገለግለን ማለት ነው በዚህ ስለተገኘ በእኔና በሪቾም ስም እንደዚሁም ደግሞ በሚመለከቱን ፎሎ በሚያደርጉን ቅዱሳን ስም በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እኔም እጅግ አድርጌ ነው የማመሰግናችሁ። ጌታ ደግሞ ይህንን መድረክ ብዙዎችን ለማነጽ ይጠቀምበታል ብዬ አምናለሁ፣ ጸሎቴም ነው እና ሪቾንም ስላየኋችሁ አድማጮችንም እግዚአብሔር አምላክ ይባርካችሁ። አይ ሆፕ መልካም ነገር እንማማራለን ብዬ አስባለሁ። የስ ደፍኒትሊ። ይኸው እንግዲህ ሰው ቁጭ ብሎ እየጠበቀ ነው። በቴሌግራም ላይ በጣም ብዙ ፍቅራቸውን አድንቆታቸውን ከባለፈው ትምህርት በጣም ብዙ የተባረኩ ሰዎች እንደዚሁም በቲክቶክ ላይ ጽፈውልናል እና ዛሬ እንደምትመጣ የሚያውቁ ሁሉ በጣም በጉጉት ነው ስለ ትዳር ለመማር ያሉት። እንግዲህ እግዚአብሔር አምላክ የተመሰገነ ይሆን ስለ ዛሬው ቀን። ሁላችሁም ፕሊስ አሁንም ኪፕ ታብ አድርጉ፣ ሼር አድርጉ። እዚህ ጋር ከባለፈው ያው እንግዲህ ያመለጣችሁ አሁንም ናርዲ ኤንድ ራሄል የሚል የዩቲዩብ ቻናል እየተጻፈላችሁ ነው ያለው። እዛ ላይ ገብታችሁት ከባለፈው ነው እኛ የምንቀጥለው። ሪቾ ሃይዌው እና ፓስተርን ከዛ እንቀጥላለን ማለት ነው። ፓስተርዬ እንኳን በሰላም መጣህልን። በእውነት በጣም ደስተኞች ነን ቱ ሃቭ ዩ ሂር። አንተ የምድር በረከት ነህ፣ የትውልድ ሁሉ አባት ነህ። በእምነት ትምህርቶች ላይ እኔ ከድሮም የዛሬ 10-20 ዓመት በፊት ጀምሮ ገና በጌታም ልጅም ሆኜም ጀምሮ ማለት ይቻላል በእምነት ላይ አስተምራቸውን ፌዝ ቤዝ የሆኑ ትምህርቶችን
በጣም አድርጌ ነው ጠጥቼ ነው የተማርኩት ማለት ይቻላል። በጣም ነው የምሰማህ የነበረው ከድሮም እና አሁን ደግሞ ጋብቻ ላይ መጽሐፍ ጽፈህ ደግሞ ሳይህ እውነት በጣም ልቤ ሐሴት አደረገ። ጌታን ባረኩት። ምክንያቱም እንደዚህ ሊበዙልን ይገባልና ፓስተርዬ እንደምታውቀው ጀነራሊ በጣም ዲመን በኃይለኛ አታክ ቤተሰብ ላይ የተነሳበት ጊዜ ነው። ዲቮርስ የበዛበት ጊዜ ነው። ሰዎች መግባባት ያለበት ጊዜ ነው እና ፋሚሊ ላይ የሚሰራ ሰው፣ ፋሚሊ ላይ የሚጽፍ ሰው፣ ስፔሻሊም ደግሞ ሜሬጅ ላይ ጥበብን፣ እውቀትን፣ አንደርስታንዲንግን ለመስጠት የሚሰራ ሰው ላይ በጣም ነው በቃ ልቤ እውነት ደስ የሚሰኘው እና ዌልደን እግዚአብሔርም ከሰማይ ሆኖ መልካም አድርገሃል ዌልደን እንዳለ ይሰማኛል እና እኔም ስላበረከትከው ስለዚህ ድንቅ መጽሐፍ እኔ አነበብኩት፣ እስከ መጨረሻ አነበብኩት እና በጣም ብዙ የሚጠቅም ነገር ነው ያለው። እኔ ላይክ ባለፈው እንዳልኩህ አይዊሽ በፊት ባነበው ኖሮ ብዙ ነገሮችን ልታደግበት ምችልበት እንቁዎች እዛ መጽሐፍ ውስጥ አሉና ኔቨር ቱ ሌት ራሄል አሁንም ለመማር ኦፕን ማይንድ ሆና ልቧን ከፍታ ለመማር ከመንፈስ ቅዱስ ለመማር ሬዲ ስለሆነች ከዚህም ላይ ጨምራለሁ አዳረጋለሁ ብዬ በጣም ደስ ብሎኝ ነው በቃ የመጣሁት። ዛሬም አዲስ ነገር እንደሚለቀቅልን አምናለሁ። እግዚአብሔር ጸጋይ ዌልካም፣ እንኳን ደህና መጣህልን። ጊዜውን እንግዲህ ላንተና ለመንፈስ ቅዱስ አሳልፈን እንሰጣለን። በልብህ እንዳለ እንዲሁም ከኛ የሚነሱ አንዳንድ ጥያቄዎችን አድሬስ እያደረግ ትውልድን የሚጠቅም ነገር ዛሬ ብናስተላልፍ ደስ ይለናል። ይሄ ነው እንግዲህ ያለው ነገር። እጅግ አድርጌ አመሰግናለሁ ሪቾዬ ናርዲ። እንደገና ይሄንን ፕላትፎርም ሰዎች እንዲማሩ፣ እንዲታነጹ፣ እንዲገሰጹም አት ዘ ሴም ታይም ምክንያቱም የእግዚአብሔር ቃል አድሞኒሽ ያደርጋል ወይም ደግሞ ይገስጻል። ፐርፌክት የሆነው ወይም ደግሞ ፍጹም የሆነው ፍቅር ማሻሸት ብቻ አይደለም። በፍቅር እስከሆነ ድረስ እውነት ሁሌ ነፃ የሚያወጣን እውነት ነው እና መስማት የምንፈልገው ነገር አርነት መውጣት የምንፈልገው ነገር ከሆነ የሚያስፈልገን ትሩዝ ነው። መጽሐፍ ቅዱስ you shall know the truth ነው የሚለው። እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል ይላል። ፕሬዝ ጋድ። ሰውን ነፃ የሚያወጣው እውነት ነው፣ ካልቸር አይደለም ወይም ደግሞ ሞደርኒዝም አይደለም። እና እውነት ነፃ ያወጣል። ሰዎች እስካሁን ድረስ በስርዓት ውስጥ ካለን ምክንያቱ እውነትን ስላላወቅን ብቻ ነው። ግን እውነት በፍቅር መነገር እንዳለበት አውቃለሁ። በፍቅር ስንናገር ግን አንድ ረጅም ጊዜ ኮልን ትባላለች እና ካውንስሊንግ ሴሽን አስተማሪ የነበረች እና ሁልጊዜ መታ ካውንስሊንግ ስታስተምር ሁሌ ሜንሽን የምታደርገው ቃል አለ። I just want to give a credit እና ምን ትላለች? ይህንን ጥቅስ ነው የምትጠቅሰው። እውነትን ታውቃላችሁ። የኔ ቨርሽን ግን ትላለች you shall know the truth, the truth first shall hurt you ትላለች። ከማዳን በፊት ያማችኋል፣ ከዛ ነው ነፃ የሚያወጣችሁ ነው የምትለው እና ህይወታችንን የሚቀይረው እውነት ነው መጀመሪያ። ምክንያቱም የእግዚአብሔር ቃል ሲናገር በዕብራውያን ምዕራፍ 4:12 ላይ ያው የምንነጋገረው ስለ ትዳር ይሁን እንጂ መርሁ የእግዚአብሔር ቃል ሰው የእግዚአብሔርን ቃል አፕላይ ካደረገ በትዳሩ ብቻ አይደለም በህይወቱ አቅጣጫ ሁሉ whether he single or married ስኬታማ ያደርገዋል። በዚህ ኮንቨርሴሽን ውስጥ የምንነጋገረው የጌታን ቃል ቤዝ ያደረገ ነው። ስለዚህ ነፃ የሚያወጣን እሱ ነው እና በዛ መሰረት ከሆነ የምንነጋገረው ሁላችንም መስማት የምንፈልገውን የሚመቸንን ሳይሆን የእግዚአብሔር ቃል ምን ይላል የሚል ነው። ሁለተኛ ደረጃ ዛሬ ከእናንተ ጋር ሼር ማድረጋቸው ሀሳቦች ይኖራሉ፣ ከእናንተ የሚመጡ ጥያቄዎች ይኖራሉ። ያው ዋን ዌይ ኮንቨርሴሽን እንዳይሆን እየተቀባበልን ነገሮችን በግራና በቀኝ ካየን ብዙ አይነት ሌቭል ኦፍ ስፒሪቹዋል ሌቭል ላይ ያሉ ኦዲየንስ ስለሆነ ያሉን ቀላል አይደለም የሚሆነው። ለአንዳንዱ ኦቨርዶዝ ሊሆን ይችላል፣ ለአንዳንዱ ደግሞ ሊያንሰው ይችላል። ስለዚህ ያማጠንን ነው የምንሰጠው ብዬ አስባለሁ እና እንግዲህ መጽሐፌን ስለጻፍኩ ብቻ ሳይሆን መጽሐፌን የጻፍኩበትን መንገድ እና ዓላማ ነገራቸዋል። ሰዎችን ለመርዳት ነው። እንግዲህ ብዙ አንባቢያን አይደለንም በኔሽን ደረጃ
ማለት ነው። እንደ ጀርመኖች እንደ ኢሮፓያን ወይ የተለያዩ ግን በጣም ብዙ አንባቢያን እንዳሉ ደግሞ አውቃለሁ። እና ይሄ መጽሐፍ ለማሻሻጥ ሳይሆን ስራ ይቀልልኛል። የጻፍኩበት ዋናው ዓላማ ብዙ እንደዚህ አይነት ኢንተርቪዎችን ላለማድረግ ወይም ደግሞ ሁሉም ቦታ መገኘት ስለማንችል ሰዎች ሀሳባቸውን ያላቸውን ተሞክሮ ፕራክቲካል የሆነውን ነገር ለሰዎች የሚያስተላልፍበት አንዱ ፓወርፉል የሆነው ነገር ከዚህ ከሶሻል ሚዲያው ቀጥሎ ጽሁፍ ነው እና ጽሁፍ ደግሞ በውስጣችን ታትሞ ነው የሚቀረው ብዬ አስባለሁ። ስለዚህ በዚህ መጽሐፍ ውስጥ ያካተትኳቸው እውነቶች እኔን ስለጠቀሙኝ ሌላውን ሰው ደግሞ ይጠቅማሉ ብዬ ነው የማስበው እና ጅማሬ ላይ አሁንም የምሰጠው ፕሮቨርብ ላይ አንድ በጣም የሚገርም ቃል አለ። ያው የምንነጋገረው የእግዚአብሔርን ቃል ስለሆነ ጻድቅ መሰረት ከሌለው ወይም ባይኖረው ምን ሊያደርግ ይችላል ይላል። አይገርማቸው? ፋውንዴሽን ከሌለው ምን ሊያደርግ ይችላል? ጻድቅ፣ በጎ፣ መልካም የሆነ ሰው ምንም ማድረግ አይችልም። ፋውንዴሽን ኢዝ ቬሪ ኢምፖርታንት እና ቤት ደግሞ አገልግሎት፣ ቤት፣ ቢዝነስ ኔምት ፋውንዴሽን አይደለም፣ ቢልዲንግ ነው። ቢልዲንግ ነው። ትዳር ቢልዲንግ ነው። ልጆችን ማሳደግ ቢልዲንግ ነው። ላዩ ላይ የምንገነባው የምናንጸው ነገር ነው። ዊ ኒድ ፋውንዴሽን። ፋውንዴሽን ያስፈልገናል። ለምንድን ነው ፋውንዴሽን የሚያስፈልገን? በተለይ ደግሞ ሶሊድ የሆነ ሮክ የሆነ ፋውንዴሽን ለምን ያስፈልገናል ካልን በምርጫ ሳይሆን ፐርሲኩሽን፣ ፈተና፣ ቴስት፣ ትራያል፣ ቴምፕቴሽን የሚመጣው መርጠን ሳይሆን በዚህ ምድር ላይ ስላለን መምጣቱ አይቀርም። ብንገስጸው አይቀርም፣ ብንጸልይ አይቀርም፣ መምጣቱ አይቀርም። ግን መጽሐፍ ቅዱስ ሲናገር ፋውንዴሽን ያለውን ብቻ መርጦ አይደለም የሚመታው፣ ሁሉንም ነው የሚመታው። እና ሁለት አይነት ሰዎችን እዛ ላይ እናያለን። አንደኛ ሞኞች የሆኑ ፉሉሽ ብሎ መጽሐፍ ቅዱስ የሚጠራቸው፣ ሌሎቹ ደግሞ ጠቢብ ብሎ የሚጠራቸው። ጠቢብ አስቀድሞ ቆፍሮ ቤቱን በአለት ላይ ሰራ ነው ይለናል። ፕሬዝ ጋድ። እሱም ደግሞ የእግዚአብሔር ቃል ነው እና ለዚህም አሁን ብዙ ጥያቄዎችን የምንመልሰው ወይም ደግሞ በብዙ ጥያቄዎች የሚነሱት ሜንታሊቲ፣ ፊሎሶፊ ኦፍ ላይፋችን፣ ብሊፍ ሲስተማችን የተቃኘው ቴሌቫይዝ በሚደረገው በሶሻል ሚዲያ ላይ ሙቪ ላይ በምናየው ስለሆነ ሳናስበው ሞደርናይዝድ ሆኗል እና ኢቨን አወር ኦን ኪድስ ቸርች እየሄዱ የሚጠይቁን ጥያቄዎች ቨሪ ሲሊ ነው ብለን የምናስበውን ጥያቄ ነው የሚጠይቁን። ዋይ ዊ ዶንት ኮሚኒኬት፣ ከእነሱ ጋር ኮሚኒኬት አናደርግም፣ መሰረት አንጥልም፣ ኤቢሲ ብለን አናስተምራቸውም። እና ፋውንዴሽን ኢዝ ቬሪ ኢምፖርታንት ላችሁ ፈልጌ ነው። እና ያንን ቤት መታው ይላል። ያንን ቤት የመታው ሁለቱንም የመታው ሰርቫይቭ የሚያደርገው ግን መሰረቱን በእግዚአብሔር ቃል ላይ ያደረገ ነው። ፕሬዝ ጋድ። ስለዚህ ለማንኛውም ለምንገነባው ቤተሰብ ይሁን፣ ልጆች ይሁን፣ ሚኒስትሪ ይሁን፣ ቢዝነስ ይሁን፣ ኔሚት ስኬታማ የሚሆነው ከቴስት ትራያል እና ቴምፕቴሽን ተቋቁሞ የሚቆየው መቼ ነው ካለን when we have a good foundation። በዚህም ላይ እናንተም እኔም እንደ ክርስቶስ አካል ማድረግ ያለብን ነገር ያ ነው እና በትዳር ውስጥ ደግሞ ጀስት አሰን ኢንትሮዳክሽን ዛሬ ከመናገር በፊት አንዳንድ ሀሳቦችን፣ ጥያቄዎችን ያማካለ ነገሮች ከመናገር በፊት ብዙ ጊዜ እናገራለሁ በኢንተርቪውም ላይ በሰዎችም ኤፌሶን ላይ ቤተክርስቲያንን ለማነጽ የተሰጡ 5 ኦፊሶች አሉ። 5 ኦፊሶች አሉ። አስተማሪዎች፣ ሐዋርያት፣ ነቢያት they are really awesome divine የሆኑ ኦፊሶች ናቸው እና እኔ ፓራፍሬዝ አደረገው 6ኛ ኦፊስ አለ እላለሁ። እሱም ደግሞ በቤተክርስቲያን ቤተሰብን የመገንቢያ ወይም ቤተሰብን የምንገነባበት ወጣቶችን የምንገነባበት ሌላኛው ቤተክርስቲያን መስራት ያለባት ሌላው ኦፊስ የፕሪሜሪጅ ካውንስሊንግ ወይም ደግሞ ማስታጠቅ ልበለው ኢኩብ ማድረግ ወጣቶቻችንን ነው እና ኢቨን በክርስቲያን ፋሚሊ ያደጉ ልጆች ፒኬስ ወይ ፓስተር ኪድስ I have 3 of them። 2 ቲኔጅ ናቸው። አንደኛዋ ዩኒቨርሲቲ ግራጁዌት ታደርጋለች just this year እና እነሱን ሬዝ ስናደርግ የተለያየ አይነት ኩዌሽን ይኖራል እና ኮሚኒኬት በምናደርግባቸው ጊዜ ፋውንዴሽን መጣል አለብን እና ሎንግ ታይም ጎ ነው እና አንድ ጊዜ ምን አልኳቸው ይኖዳት አልኳቸው። ኦቪየስ የሆነ ነገር ነው እና በጌታ ያልሆነ ሰው ማግባት እንደማትችሉ ታውቃላችሁ አይደል አልኳቸው። ምክንያቱም አቶት they are familiarized ነው የመሰለኝ እና ወይ አለችኝ። ትልቋ አለች what do you mean አለችኝ። እንዴ ከወደድኩት አለችኝ እና was very sincere የሆነ question። ያ ጥያቄ ስትራይክ አደረገኝ። ለካስ
ኤቢሲ ብለን በትክክል ካላስተማረን ወጣቶቻችን በሞደርኒዝም በሚሰሙት ነገር ነው የሚወሰዱት። እና ለእኔ በጣም ኦብቪየስ የሆነ ጥያቄ ነው የመሰለኝ፣ ማነው እንትን መልስ ነው የመሰለኝ። ለእሷ ግን ትክክለኛ ማለት በጣም ሲንሴር የሆነ ጥያቄ ነው የጠየቀችው። እና ከዛ በኋላ ነው አልኳት። ከዛ የጠየቀችኝ እዚህ ስክሪፕቸር አለ እስኪ ሾው ሚ ስክሪፕቸር ማለት ጀመረች። እና አይ ስታርት ቱ ቲቸር ከመጽሐፍ ቅዱስ ጀምሬ እንዴት እስራኤላውያንን ኢንተርሬሻል ሜሬጅን የከለከለበት ዓላማ እግዚአብሔር ሬሲስት ስለሆነ ሳይሆን ወርሺፐር ያልሆነን እንዳያመልኩ እንዳያገቡ ፈልጎ ነው። የሳምሶንን ታሪክ እንዴት ከሱ ዘር ውጭ ሚንስ አምላኳንም ከዘር ጋር የተያያዘ አይደለም እግዚአብሔር የከለከለበት። ብዙ ሰው የሚመስለው ያንን ተከትሎ ነው። ጉራጌን ያግባ፣ አማራን ያግባ፣ ትግሬን ያግባ ብሎ በካልቸር ውስጥ ያው ካልቸር ዲናይ ማድረግ ስለማንችል የመጣው ግን ጋድ ኔቨር ቲች ኢንተርሬሻል የሆነ የከለከለበት ዓላማ ከሌላ ዘር የሚመጡ እስራኤል ያልሆኑ ዝርያ አምላኪዎች ስላለም ነበሩ ነው። ጣዖት አምላኪዎች ፓጋኒዝም ስለነበረ በዛን ጊዜ ሳምሶንም የደረሰው እጠፈንታ ተከልክሎ የገባበት ቤቱን እንዴት እንዳጎሳቆለው አይታቸዋል። እና ይህንን የምናገረው እንደ ምሳሌ ወጣቶቻችን ልጆቻችን ኤቢሲ ከዓለም ከመማራቸው በፊት about their identity, their sexuality, everything መማር ያለባቸው ከኛ ከቤተሰብና ከቤተክርስቲያን ነው ብዬ አምናለሁ። እና የኛ ዱ ዲሊጀንታችንን ማድረግ አለብን ብዬ አስባለሁ። እና ብዙ የሚጠየቁ ጥያቄዎች አሁን 35 40 በክርስትና 15 ከቆዩ በኋላ ደሴም እነዚህን ጥያቄዎች ነው የምንጠይቀው። ለምንድን ነው ካለን ዊድን ነው ለፋውንዴሽን በጣም with all respect የምናስተምረው መርህ አዘል ስላልሆነ ስኬት አዘል ብቻ ስለሆነ መርህ ስለሌለው ሰዎችን በትክክል መምራት አይችልም። እና መርህ አዘል የሆነ ነገርን ማስተማር መቻል አለብን ብዬ ያስፈልጋል። ምክንያቱም ይሆንልሃል፣ ይሳካላል ብቻ የስ ይሳካላል፣ የስ ይሆንልሃል፣ የስ እግዚአብሔር መንገድን ያቀናልሃል። ግን የሚቀናለ የሚሳካለ ቤዝድ ኦን ፕሪንሲፕል ነው መሆን ያለበት። ጌሚክ የሆነ ነገር የለም። there is no gimmick when it comes to the kingdom of God። ወይም ደግሞ የሆነ ሾርትከት የለም፣ ሰርጥ መንገድ የለም። ስለዚህ ምክር ያስፈልጋል። ሌላው በእግዚአብሔር ቃል ላይ ያልተቀመጡ ሜይ ቢ ሌላ ጊዜ በደንብ እናወራበት ያልተቀመጡ ነገር ግን ዊዝደሞች አሉ። ፎር ኤግዛምፕል ጢሞቴዎስ ላይ ዊዶዎች ወይም ደግሞ ባሎቻቸው የሞተባቸው የሚቆዩ ሴቶች ሌሎችን እንዲያስተምሩ ጳውሎስ ኢንካሬጅ ያደርጋቸዋል። ምክንያቱም እኔ ጥሩ አባት ሆኜ አልተወለድኩም፣ እኔ ጥሩ ወንድም ሆኜ አልተወለድኩም፣ እኔ ሰው ሆኜ የተወለድኩት I was just born without skill። ልጆች አሏችሁ፣ ጥሩ እናት ሆናችሁ መወለድ አትችሉም። ቢሆን ደስ ይለን ነበር ከቆዳችን ጋር ተሰርቶ ቢሰጠን። It is something that we learn. Marriage, raising kids, how to manage your money, how to be a good husband, how to be a good leader, how to be a good wife, submissive wife, loving husband. ዝም ብሎ የሚገጠምልን አይደለም ልላችሁ ፈልጌ ነው። It is day to day የምንማረውና ስኪል ነው። It is a skill of marriage። እና ያንን የእግዚአብሔርን ቃል ቤዝ ባደረገው ሁሉ ጊዜ ስንማር ህይወታችን ይገነባል። እና የምንጠይቃቸው ጥያቄዎች በሙሉ ከየት ነው የተቃኙት ብንል ቢሊፍ ሲስተማችን እየተቃኘ የልጆቻችን እየተቃኘ ያለው በሶሻል ሚዲያውና በሚያዩት ነው። እና በኋላ ስንነሳ የምናነሳቸው ነገሮች ይኖራሉ ብዬ አስባለሁ። እና ለአድማጮቻችን ወይም ደግሞ ለሚሰሙ ሰዎች ምንድን ነው ብለን ስንል you need to have a foundation። praise God። ፋውንዴሽኑ ምንድን ነው ካልን የሕያው እግዚአብሔር ቃል የማይለወጥ ከካልቸር በላይ የሆነ ክብር ለኢየሱስ ይሁን። ከዛም አልፎ ደግሞ አውዴትድ የማይሆን አይገርማችሁ፣ አውዴትድ አይሆንም። ልጆቻችን አውዴትድ እንደማይሆን ማየት አለባቸው። ለምን? በእኛ ህይወት ሲሰራ አይተናል። የእግዚአብሔር ቃል የሚሰራ ነው ይላል። አክቲቭ እና ፔኔትሬቲቭ ነው ይላል። ይኸውላችሁ የእግዚአብሔር ቃል የሚሰራ ነው ተብሎ የተጻፈው probably 2000 years ago ነው። ግን ስቲል በእኛ ህይወት ውስጥ የሰዎችን ህይወት ያቀናል፣ የሰዎች መንፈስ ያነጻል፣ የሰዎችን አእምሮ ያድሳል እና የሚሰራ ነው ይልና ሁለት አፍም ካለው ሰይፍ የበለጠ የተሳለ ነው ይልና አጥንትን ጅማትን ቅልጥምን ይወጋል ይልና ኖት ኦንሊ ዳት መንፈስና ነፍስን ይለያል ይላል። ከዛ ደግሞ የሰውን ሐሳብ ደግሞ ክብር ለኢየሱስ ይሁን። የእግዚአብሔር ቃል ይሰራል ስንል መንፈሳዊ ህይወታችን ላይ ብቻ አይደለም፣ ስፒሪት ሶል ባዲያችን ላይ ነው የሚሰራ። በመንፈሳችንም
በነፍሳችን በስጋችንም የሚሰራ ነገር ካለ እግዚአብሔር ቃል ነው። ዶክተሮች በሁሉ የጅማት ቅልጥም የተለያየ ማለት ቦዲ አካላችን ላይ ቢላ ያስገባሉ እና ሰርጀሪ ይሰራል። በሽታን ነቅለው ካንሰርን ቲዩመር ለማውጣት በጨረርም በምንም ያደርጋሉ። ያልደረሱበት ቴክኖሎጂ ምንድነው? መንፈስና ነፍስን አይለዩም። ዴሮን አብዳት ቴክኖሎጂ የላቸውም ደክኖት እና ገና አሁን ነው ሰው ራሱ የስነ ልቦና ተመራማሪዎች ትልቁ ለካስ በስነ ልቦና ውስጥ በአእምሮ ውስጥ ማይንድ በሶል ውስጥ በመንፈስ ውስጥ ያለውን ነገር they trying to figure out። ምክንያቱም ሰው አእምሮ የታመመው ስጋ የታመመው ትዳሩ የታመመው መንፈሱ ሲታመም ነው። ትልቁ ውድቀት የገንዘብ አይደለም የትዳር አይደለም መንፈሳዊ ውድቀት ነው። መንፈሳዊ ውድቀት ነው እና ኮራፕሽን ውስጥ ያስገባን ያ ነው። የሰው አእምሮ መታደስ የሚያስፈልገው ውድቀቱ መንፈሳዊ ስለሆነ እና ለመንፈሳዊ ውድቀታችን ራሱ ፈውስ የሚሆነው ምንድነው ካለን it's not because I'm a preacher it's because the truth ስለሆነ ነው። ትሩዝ ስለሆነ ነው የምናገረው እንጂ እኔ ሰባኪ ስለሆንኩ አይደለም። ስለዚህ ምንድነው ካለን መንፈስና ነፍስን የሚለይ የእግዚአብሔር ቃል ብቻ። አሁን የምናወራው በአእምሮ ሌቭል በነፍስ ሌቭል በመንፈስ ሌቭል ያለውን ነው የምናወራው። ምክንያቱም ብዙ መጽሐፎች አሉ 17 ነጥብ በገንዘብ ለመበልጸግ 22 ነጥብ እንትን ለማለት ግን ነነብም የሚሰሩ አይደሉም። አይሰሩ ለጻፈው ሰው እንኳን አልሰሩ how to be rich እንትን ብሎ ይጽፉና እሱ ግን is broke ፔኒክስ ውስጥ የለውም። እና ለምን የሚሰራ አይደለም? የሚሰራ ከሆነ በእኔ ህይወት ውስጥ ይታያል። ክብር ለኢየሱስ ይሁን። የሚሰራ ከሆነ በአንቺ የሚሰራ ከሆነ በልጆቻችን ይታያል። ግን ሌበር ነው ሜሬጅም ሆነ ምንም ሌበር ነው። ዝም ብለን እንደንትን የሚያድግ አይደለም። በአንድ ቀን እንደ በቆሎ አድጎ የሚጠብቀው ነገር አለ። በመጀመሪያ ይላል መጽሐፍ ቅዱስ ሲድ ነው ቡቃያ፣ ከዛ ዘለላ፣ ከዛም ደግሞ ያጎመራል ይላል። ሃርቨስት በአንድ ሌሊት አይመጣም። ወደሪስን ሜሬጅ ቢዝነስ ውመን ሜን ካላችሁ በቢዝነሳችሁ ከስክራች ነው የምትሸጡ። ብዙ ባፌት የተነሱት ወተትና ኮካኮላ እያዞሩ እየሸጡ ነው እና በአንድ ጊዜ ምድርን አልተቆጣጠሩ እና አንዳንድ ጊዜ ሜሬጅ ካውንስለር ነን መጽሐፍ ጽፈናል ስንል እንትን ክትባት አይደለም የምንሰጠው። ክትባት አይሰራም። እንኳን ለኛ ለኮቪድ አይሰራም ክትባት። የእግዚአብሔር ቃል ክትባት አይደለም ማለት እንደ ክትባት እንትናም አንዴ ከሮሜ ወንጌል ወስደን ስናርግ አይሰራም፣ ወይም ከገላትያ ወስደን ወይ ከብሉይ ኪዳን አይሰራም። we have to practice labor dig deeper እና ይሄ ደግሞ ዲሲፕሊን ይጠይቃላችሁ ፈልጌ ነው። ለምንድን ነው ሁሉ የምትናገረው ካላችሁኝ do you have a foundation? if you don't have lay a foundation። ክብር ለኢየሱስ ይሁን። ምንድነው መሰረቱ? የእግዚአብሔር ቃል ነው። ምንድነው መሰረቱ? ክርስቶስ ነው። ክብር ለኢየሱስ ይሁን እና በዚህ መሰረት ከሆነ ልጆቻችን ላይ ቤተሰብ ላይ ወጣቶች ላይ መስራት እንችላለን ብዬ አስባለሁ። እና አይ ቲንክ እርሊየር እያወራሁ ነበረ ብዙውን ጊዜ የምናደርገው አሁን ኢቨን ራይት ናው ብዙ ጥያቄዎች የሚመጡት ሞር ኦፍ ሪፔሪንግ ነው 80% ኦፍ አወር ላይፍ የሚያልቀው ሪፔሪንግ ላይ ነው። ለምን ስህተት ነው የምንሰራው። ግን ዋይስ ፐርሰን ምንድን ማድረግ ያለበት ሪፔሪንግ ላይ ወይም ደግሞ ጥገና ላይ ጊዜያችን መፍጨት የለበትም። ጥገና ላይ 20% ነው ማሳለፍ ያለብን። 80% ፕሪፔሪንግ ይሉታል። ስለ ሚቲንግ ነው የሚያወሩት። እኔ ወደዚህ አምጥቼው ነው። ስለ ጠቢባ ሴት እኮ ምግባች በሌሊት ተነስታ ምግባቸውን ሰጥታ ምን ብላ ከዛ ከሩቅ ያለውን እንደምታይ ይነግረናል መጽሐፍ ቅዱስ። ችግር ይመጣል፣ መከራ ይመጣል፣ ልብሳቸውን ታዘጋጅላቸው። ምክንያቱም ክረምት ነው የሚመጣ ታውቃለች። እና the mentality that we need to adapt is not repairing, should be preparing። እና አሁን ብዙ ጥያቄ trust me ናርዲ ሪቾ ጥያቄዎች ደርሷቸዋል አውቃለሁ። 90% አላጋን ወይ 80% ሪፔሪንግ ነው። ወይም ስለ ዲቮርስ በዲቮርስ ያለፉ ሰዎች በጭንቅ ከዛ ራሱ ጥያቄዎቻቸው ያ ሁሉም ለምንድን ነው ካለን we don't have a foundation። እና በጊዜው ላይ ቁጭ ብለን መማር አንፈልግም። አሁን መቼ ሰበብ ማብዛት አንችልም። የሚያስተምር ሰው የለም። ይኸውላችሁ ምድር ሁሉ በእውቀት ነው የተሞላው። you don't even need me እኔ እንኳን ማንም ሰው አያስፈልጋቸውም። ስለዚህ በህይወታችን ላይ መስራት አለብን የምለው እና መጽሐፌ ፈርስት 50% የጻፍኩት በፕሪፓሬሽን ላይ ማን እናግባ፣ እንዴት እናግባ፣ ምን እንዘጋጅ፣ በምናችን ላይ እንስራ እና I wish I would have more question በዛች ነገሮች ላይ ግን unfortunately ብዙን የምናሳልፈው ሪፔሪንግ ላይ ነው። እና ግን ምንድነው መሆን ያለበት ህይወታችንን ካላን መስራት ያለብን ፕሪፔር ማድረግ ላይ ነው።
ምንድነው ልዩነታቸው ካለን ኢትስ ፍርስትሬቲንግ። ሁልጊዜ ጥገና ፍርስትሬት ያደርጋል። ሶፋት ተሰብሮ እንደገና ሲሰበር፣ መኪና ሲሰበር ፍርስትሬቲንግ ነው አይደል? because it's not about the future። ህይወታችን ስለ ህይወት ነው የማወራው፣ ስለ ሶፋ ላወራ ብዬ አይደለም። ህይወታችን እንደዛ ነው። ሁሌ ጥገና ካለ ፍርስትሬሽን ይመጣል። መሰላቸት መጽሐፌ ላይ ብዙ አስቀምጨዋለሁ። ዲኖ ዲቮርስን ኮዝ የሚያደርገው አንዱ መሰላቸት እንደሆነ አይሰማም፣ አትሰማም። ከዛ ነው የሚጀምረው። መሰላቸት ቀላል አይደለም። ፍርስትሬሽን ኢዝ አ ሳይን አ ሲምፕተም እና የማይፈወስ በሽታ እየመጣ እንደሆነ ነው የሚናገረው። እና ያንን አቮይድ የምናደርገው በምንድን ነው ካለን ፕራይዝ ጋር መሰረት ነው። ጻድቅ መሰረት ባይኖረው ምን ሊያደርግ ይችላል? ምን ማለት ነው? ሂዝ ዩዝለስ፣ ሂዝ ሄልፕለስ፣ ሂዝ ሆፕለስ። መሰረት ካለውስ ፕሪቨንቲቭ ሜተድ ነው የምንጠቀመው። ፕሪቨንቲቭ ሜተድ ማለት ነገሩ ከመምጣቱ በፊት። ስለዚህ ብዙ ጊዜ ብዙ ሶሻል ሚዲያዎች ላይ ኢንተርቪዎች ላይ ሜሬጅን በተመለከተ ቶሎ ብለን ነው በቃ እንትን እንደሱም ፍቺ በስቷል። ስለ ፍቺ ብንዘምር ብንጮህ ዜማ ብናወጣ ብንገጥም አናቦድ አናደርገው። እኛ አዌር መሆን ያለብን ህይወታችንን በምን ላይ ነው የምንመሰርተው እንጂ ስለተስማማን ፍቺ መጥፎ ነው ብለን ስለተስማማን ፍቺን እንደማናስወግድ ታውቃላችሁ። አናስወግድም። it's good to have that። ግን ፍቺ እንዳይመጣ የሚያደርጉ መንገዶች ላይ መስራት አለብን። በራሳችን ላይ መስራት አለብን። the goal is godliness። እግዚአብሔርን መምሰል፣ የልጁ መልክ በእኛ እንዲሳል መስራት አለብን። ያ ከሆነ ወደ ትክክለኛው መሰረት መግባት እንችላለን ብዬ አስባለሁ። ምንድነው ኢንካሬጅ የምታደርገው ኦዲየንሳችሁን ካላችሁ ትዳራችሁን ሪሊ ቫልዩ የምታደርጉ ከሆነ ጎ ግራብ ቡክ፣ ጎ ጌት ሴሚናር፣ ጎ ሊስን ቱ ፖድካስት። ዛሬ የምንነጋገረውን ነገር ስሙ፣ ያንጻችኋል። ዝም ብሎ የማይጠቅም አርቲቪርቲ የሆነ ነገር የሶሻል ሚዲያ ላይ ያለ በጣም በቃ ሲል የሆነ ነገር ጊዜያችሁን ከምታቃጥሉ ጎ ሉክ ፎር ጉድ ዋን። ከበለ የሚያም ነገር ስሙ። ባጭሩ የሚያም ነገር ስሙ። እውነት ማለት ነው። አሁንም ስለ እውነት የምንነጋገር ከሆነ ሰዎችን ነፃ እናወጣለን። ኢግኖራንስ ነው፣ ሌላው ኢግኖራንስ ነው። ያው ፋውንዴሽን የሌለው ሰው ኢግኖራንስ ነው። ሰይጣን አይደለም ጠላታችን። ሰይጣንማ በመስቀል ላይ ኢየሱስ ክርስቶስ ጠርቆ ወዳችንን ሁሉ አስወግዶታል። ተሸንፏል። የተሸነፈ ጠላት ነው ያለን። ግን who's your real enemy? It's your flesh. It's your thinking. It's your belief system. እሱን በኢየሱስም ማሸነፋችን that's a fact of life። በኢየሱስም ክፉ ሀሳብ እዛው ነው። ክፉ ሀሳብ ነቅለ መጣል የምትችለው በሕያው በእግዚአብሔር ቃል። ፕሬዝ ጋድ። ያ በሕያው በእግዚአብሔር ቃል ነው። ሰው መታደስ ካስፈለገ አእምሯችን የሚታደሰው በእግዚአብሔር ቃል ነው። I cannot emphasize enough። እና መጽሐፌን ዋርኒንግ ጽፌያለሁ። የጻፍኩት ለክርስቲያኖች ነው። ቨሪ ኮንሰርቫቲቭ አፕሮች ነው ብዬ ነው። አት ዘ ሴም ታይም ደግሞ ሌጋሊስቲክ ግን አይደለም። ሊበራልም አይደለም። በእግዚአብሔር ቃል ላይ የተመሰረተ ነው ብዬ ነው የጻፍኩት እና ያ ኢምፖርታንት ነው። ስለዚህ ጎይንግ ፎርዋርድ በህይወታችን ውስጥ ክትባት ፍለጋ እንዙር ነው የምላችሁ። ክትባት በየእንትኑ አሁን የኮቪድ ራሱ ፊፍስ 3ኛ 4ኛ 5ኛ ያለ አሁን እንደ ኢንፍሉዌንዛ በየወሩ በየእንትኑ በየሲዝኑ መስጠት ጀምረዋል። እሱን አይደለም የሚያስፈልግ። ሌትስ ሃቭ አን ፕሪቨንቲቭ አፕሮች። ክብር ለኢየሱስ ይሁን። ለዚህ ነው መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ምራው፣ ህፃን እያለ ይቻል ባደገ ጊዜ ከዛ ፈቀቅ አይልም። ስለዚህ ራይት ናው የምንዘራባቸው ነገሮች ነው በኋላ የሚረዳቸው። ኢትስ ትሩ። ስለዚህ ሌስ ሌይ ፋውንዴሽን። ህዝቤ እውቀትን ከማጣት የተነሳ ምናልባት ጠፍተዋል። ቴንኪዩ ፖስት ያደረጋችሁልን እግዚአብሔር ይባርካቸው። ሪፍሬሽ ያደረገው አእምሮ እና ቢካዝ ኦፍ ላክ ኦፍ ኖሌጅ about marriage, lack of knowledge about how to run your finance, lack of knowledge about relationship is very key። አንዱን ከአራቱ ሰዎችን ሰክሰስፉል ያደርጉታል ብለን ከምናስበው አራቱ ነገሮች መካከል ምንድን ነው ካለን መጀመሪያ አቲቲዩድ ነው። እሺ ልዝለልና የመጨረሻውን የምንነጋገርበት ሪሌሽንሽፕ ነው። በቤተክርስቲያን ይሁን በቤተሰብ ከሰዎች ጋር ያለን ሪሌሽንሽፕ ለስኬታችን ብዙን ኮንትሪቢዩት የሚያደርገው ያ ነው። ሪሌሽንሽፓችን ላይ መስራት አለብን ብዬ አስባለሁ። እና ሌትስ ኖት ቢ ኢግኖራንት ማለት ልክ እንደ ሲሪየስ ቢዝነስ እንዲሆንላችሁ ፈልጌ ነው። እና ለምንድን ነው ይህን የምትናገረው ካላችሁኝ ትረስት ሚ
ባለፈው ተናግሬያለሁ። የሜሬጅ መጽሐፍ የሚያነቡ ሰዎች ጥሩ ሜሬጅ ያላቸው ሰዎች ናቸው። እጅስ ወና አድ ቫልዩ። መጥፎ ያላቸው በጣም ጥቂት ናቸው፣ ይሸሹታሉ። ለምክንያቱም ትሩዝን መስማት አይፈልጉም። እና ኖኔም ግን አንዳንድ ጊዜ መጽሐፎችን ባልና ሚስት ያነቡና አንብበሽዋል ስላት፣ አዎ ባልሽ ያላነበውም አንብበዋል፣ አዎ ሚስት ያላነበው። ምክንያቱም እዛ ውስጥ ያለው ኮንቴንት እንደሚለውጣቸው ስለሚያምኑ ይፈራሉ፣ ይሸሻሉ። ከዛ ክትባት ነው የሚፈልጉት። ነው አይደለም፣ መድኃኒት ነው የሚያስፈልገን። ፕሬዝ ጋድ። መድኃኒቱ ደግሞ የእግዚአብሔር ቃል፣ መድኃኒቱ ደግሞ ብሊፍ ሲስተማችን ላይ መስራት ነው ልላችሁ ፈልጌ ነው። እና ሌትሴይ የሜሪጅ ሴሚናሮች ጋር እስኪ ሂዱ፣ የሊደርሽፕ ሴሚናሮች ጋር ሂዱ። ሊደርስ ነው ሊደርሽፕ ሴሚናር የሚሄደው ክብር ለኢየሱስ ሲሆን፣ ሜሪጅ ሴሚናር ላይ የሚሄዱ ብዙዎቹ በሜሪጃቸው ላይ በጣም መስራት የሚፈልጉ ሰዎች ናቸው። እና አሁን ይህንን ትክክል ነው ወይ ካላችሁ አይደለም፣ መስራት አለብን፣ ምንትን ማድረግ አለብን፣ መስራት አለብን ብዬ ነው የማስበው። ምክንያቱም ያንን ማድረግ ካልቻለን በጣም አስቸጋሪና ህይወታችን መለወጥ አይችልም። እና ዛሬም ክትባት ይዤ አይደለም የመጣሁት ልላችሁ ፈልጌ ነው። ሌትስ ሃቭ አ ፕሪቨንቲቭ አፕሮች በህይወታችን ላይ። እና ከታዲያ ገባን ምን ያህል ስቲል ቱሌት የሚባል ነገር የለም። ጋድ ኢዝ አ ጋድ ኦፍ ሪስቶሬሽን። የእግዚአብሔር ቃል ሪስቶር ያደርጋል። ክብር ለኢየሱስ ሲሆን የእግዚአብሔር ቃል ሪስቶር ያደርጋል። ኩባና ተምት ደጎቢያ በትዳር ውስጥ የበልብን ዘመን መልሳለሁ ብለዋል። ዊ ሃቭ አ ፕሮሚስ። ራይት መንገድ ላይ ከመጣን በቃ አልቆልሃል። ኖ እኛ አሁን ዲቮርስን ኢንካሬጅ አናደርግም። በዲቮርስ ውስጥ የሚያልፉ ሰዎች ሪስቶሬሽን ኢዝ ፎር ዴም። ክብር ለኢየሱስ ሲሆን እግዚአብሔር የጥገና እግዚአብሔር የመመለስ እግዚአብሔር ገንዘብ የማድረግ ፕሮጀክት ነው ያለው። ኢዘን ቢዝነስ ኦፍ ሪስቶሬሽን። ሪሊጅን ነው ከዛ አንተ ዩዝለስ ነህ የማይሰራ ኃጢአት ሰርተሃል የሚል ሪሊጅን ደግሞ ማንንም ጠቅሞ አያውቅም። ዩ ዶንት ሃቭ ቱ ሊስን። የተተበተቡ ሰዎች መስማት የለብህም። ምንድነው መስማት ያለብህ ካልከኝ ነፃ የሚያወጣውን ህግ ተመልክቶ ነው የሚለው። ሎው ኦፍ ሊበርቲ ይባላል። ያ ያስከው 66 መጽሐፍ የነፃነት ነው። በትዳር ውስጥ በህይወት ውስጥ ነፃ የሚያወጣ ነገር ካለ እሱ ነው። እና ጀስት ላይክ ለኢንትሮዳክሽን ነው ያንን የተናገርኩት። ስለዚህ I'm not here to sell my book. I'm here to make you have like a preventive approach በህይወታችሁ ላይ እንዲኖራችሁ ነው። እና እኔ ሆነስትሊ መቼ ነው የጀመርከው ካላችሁኝ ሁሉም ሰው እንደኛ ላይሆን ይችላል። እና የሜሬጅ መጽሐፍ ለመጀመሪያ ጊዜ ያነበብኩት እኔ ሃይ ስኩል ተማሪ ሆኜ ነው፣ እጮኛ ሳሊዝ። ከዛ እጮኛ ከያዝኩ በኋላ ያንን መጽሐፍ አብረን ነው ያነበብነው። ከዛም በኋላ እስካሁን ድረስ እኔ የማነበውን ሰዓት አነባለች። ካልሆነ እኔ ብቻ ካደግኩኝ ምንድን ሆኖ እኔ መሷን ነው የምቀጠቅጠው። የማይገባሽ የማሰሚ መቼ ይገባሻል ነው። ምክንያቱም እኔ ፓፍድ አፕ ሆኛል። but if we grow together, praise God, if we grow together እኔ የማነበውን ሳሳ ከዛ ደግሞ ዲስከስ የምናደርገው ከሆነ መጽሐፌ ላይ አንድ ያስቀመጥኩት አለ ሚቹዋል አንደርስታንዲንግ የሚል ትዳርን አንዱ ሰስቴን የሚያደርገው ነገር። ብዙ ሰዎች ሚቹዋል አንደርስታንዲንግ የላቸው ወይም ደግሞ በሌላ ቋንቋ ኢኳሊ ዮክድ ከመጽሐፍ ቅዱስ ነው የወሰድነው። ግን በአንድ ላይ መጠመድ፣ በአገልግሎት መጠመድ፣ በራእይ መጠመድ፣ በእውቀት መጠመድ፣ በአንደርስታንዲንግ መጠመድ፣ እንደገና በአካውንታቢሊቲ ኃላፊነትን በወሰድ መጠመድ በጋራ ማለት ነው። እና ከዛ ወደ ሀሳቦቻችን እንሄዳለን። ለእናንተም የምጠይቋቸው ጥያቄዎች ነገሮች ካሉ ዛሬ ደግሞ የምነጋገሩ ነጋገር። ይሄ ቬሪ ኢምፖርታንት ነው። አንድ ሰው ምን አለ? you cannot run faster than your wife አለ። it just strikes me ሪካርድ ዊን ይባላል። ከሚስት ፈጥነ መሮጥ አትችልም። ለምን ካልክ ሮጥ አለክልከት ትጠብቃታለህ። ምርጫ የለህም ፉሊሽ ካልሆንኩ በስተቀር ትጠብቃታለህ። ምክንያቱም ወይ ትጎትታለች አለቅ ጥዬ ልሂድ የምትማትለው እኔ ሜምበሮችን ጥዬ መሄድ እችላለሁ። ቸርች ሜምበሮችን ወይ ማለት በእውቀትም በምን ወይ ጓደኞቼን but there is no way I can run faster than my wife። ስለዚህ ሸክሜ ናት፣ ሸክሟ ነኝ። ተያይዘን ነው መሮጥ ያለብን። ፕሬይዝ ጋድ። ይሄ አፕሮች በጣም መልካም ነው ብዬ አስባለሁ። ያንን ለማድረግ ታዲያ ኢንቨስት ማድረግ አለብን። በህይወታችን ላይ አብረን ኢንቨስት ማድረግ አለብን። እና ፕሮብሌሙ ሴቶች ብቻ ከፈለጉ ትዳር ነውና የምናወራው። ሴትዮዋ ስለፈለገች ትዳሩ አይሰራም። ወንዱ ብቻ ስለፈለገ አይሰራም። we have to come together። ክብር ለኢየሱስ ይሁን። አብረን የእግዚአብሔርን ቃል መማር አብረን ካልሆነ እንደ ቆሮንቶስ ቤተክርስቲያን እንትን ነው የምንሆነው። እየሄድን የተማርነውን ነገር ባሎቻችን መቀወሪያ ነው የምንጠቀምበት። ፓስተር እንዲህ ብሎ እንዲህ ተናግሮ ዛሬ ስትለው ፓስተሯን ሁሉ ይጠላል። መጨረሻ ላይ ያ ፓስተሩን ይጠላዋል ምንም ሳያደርገው። ምክንያቱም እሷ ናት ያስጠላችው። ሰውየው እኮ መልካም። ለምን ይዛው የምትመጣው ነገር
ፓስተሬ ምን ብሏል ከምትይ ይዘሽው ሂጂና እስኪ አብራችሁ ስሙ። ሲት ዳውን እና አብሮነትን ነው ማበረታታት ያለብን። እና እኔ አሁን ለምሳሌ ከጠይቃችሁኝ አንዱ ሌላ ቸርች በሚሄድ ሜሬጅ አላምነው። they have to go same place ነው መሆን ያለበት። ከአንድ ምንጭ ነው መጠጣት ያለባቸው። ሶ የአብሮነትን መንፈስ ነው ማወር ያለሁት። በኋላ በስፋት እንነጋገረዋለን። እና ያ ነው አይ ብሊቭ እየተባረክን ነው ብዬ ያለው ብዬ አስባለሁ። እና ኢትስ ኖት ኢዚ ሳወራ ቀላል ይመስላል። አንደርስታንድ ኢትስ ኖት ኢዚ። ምክንያቱም ባልና ሚስት ሴም ፔጅ ላይ መሆን አለባቸው። እና አንፎርቹኔትሊ ብዙን ጊዜ አይደለንም ዊን ኦን ሴም ፔጅ። መፍትሄው ምንድን ነው ካልን መጸለይ፣ እግዚአብሔር እንዲረዳን ማድረግ። ግን ይሄን ልናገር እና ከዛ እንቀጥላለን። ፍሪ ዊል የሚባል ነገር አለ። ብዙ ሰዎች የማያውቁት ነገር ኢትስ አ ጊፍት ኦፍ ጋድ ኢት ኢዝ ሶ ፓወርፉል ኦር ዲስትራክቲቭ። እና ሰውን እግዚአብሔር በነፃ ፍቃድ ሰጥቶታል ማለት ፍሪ ዊል አለው። እና እግዚአብሔር ሽጉጥ አልደቀነብኝም እኔ ቲና እንዳገባት ፈቅጄ ወድጄ ነው ያገባዋል። ኦኬ ከእሷ ጋር እንድኖር ፈቅጃለሁ በሜሬጅ ውስጥ። እና ሞት ነው የሚለየን ብለን ኮቨናንት ማለት ያ ነው። ባይ ዘ ዌይ ዴይዝ አፓርት ነው ራሱ። እና መፍራት የለብንም ባይ ዘ ዌይ ያ ነው። እና አይ ብል ሰማይ ላይ አይወድቅም። ነገር ግን ጽዋውን ጠጣዋለሁ፣ የዲቮርስን ጥዋ እጠጣዋለሁ። ሃው አግሊ ኢት ኢዝ ዲቮርስ ልነግራቸው አልችልም። እና ብዙም ጊዜ የፈቱ ሰዎች እንደገና ሲያገቡ 90% የመፍታት እንትናቸው የታወቀ ነው። እና ዲቮርስ ኢዝ ናት አን ኦፕሽን። ዛሬ የምናወራው ኦፕሽኑ ምንድን ነው የሚለውን ነው እንድናወራው። ዲቮርስ ኢዝ ናት አን ኦፕሽን። ችግሩ ጊዜያዊ ነው፣ ትዳሩ ፐርማነንት ነው። አንደርስታንድ። ችግሩ ነው ጊዜያዊ። ብዙውን ጊዜ ግን የሚመስለን ምንድን ነው ትዳር ጊዜያዊ ነው ብለን ነው የምናስበው። ገልብጠን ችግሩ ጊዜያዊ ነው። የገንዘብ ማጣት ከሆነ በስራ ይለወጣል። ትግስት ከሆነ ትግስት ጊዜያዊ ነው። ለጊዜያዊ ችግር ፐርማነንት የሆነውን ነገር ማፍረስ የለብንም የሚል አፕሮች ነው ያለን። ይሄንን በውስጣቸው እና እንደ እንትን ነው ዲቮርስ ማለት ወይም ደግሞ ፍቺ ማለት ምን እንደሆነ ላስረዳችሁ። ጠባሳ ነው። I put it in my book። ጠባሳ ነው። you can't fake it። ሁለቴም አግብተም ሊሆን ይችላል። ምንም ዋሬቨር አሞኬ ነው የምትረሳው ጉዳይ አይደለም። ትፈወሳለህ፣ ግን ጠባሳው አይሄድም። እኔ አሁን ጉልበቴ ላይ ጠባሳ አለ። ድሮ ልጅ ሆኜ በሳር የሚሰራ ፊሽካ እህቴ ስትሰራ ቀድሜ ለማምጣት ብዬ ሄጄ ከላይ ላይ እንደዚህ ስጋ እስኪወጣ ድረስ ወድቄ ነው። ከዛ በኋላ እስካሁን ጠባሳ ነው። እና ጠባሳ ያመኛል አያመኝም። አይ ካን ፕሌይ ባስኬትቦል፣ ቦሊቦል መጫወት እችላለሁ፣ መሮጥ እችላለሁ። ዋሬቨር ሰዓት አይግረው ብና ግን ጠባሳውን ሳይ የሚያስታውሰኝ ነገር አለ። ያችን ቦታ አልረሳትም፣ ቦታዋን አልረሳትም፣ አካባቢዋን አልረሳትም። ጠባሳ ነው፣ ታስታውሰኛለህ። ዲቮርስ ማለት መለያየትም ማለት ያ ነው። መለያየትም ማለት ይካንት እዛ ላይ ነው የሚሆነው ያለው። እና ሲሪየስሊ አፕሮች እንድናደርገው። ግን ይህን ያህል አስቀያሚ ነው፣ ይህን ያህል አስከፊ ነው ስላልን ልጆቻችንን ከምበታተን፣ ኢኮኖሚያችንን ከምበታተን አያተርፈውም። ምን ያህል ስለ ዲቮርስ መጥፎነት ብናወራ ዲቮርስን የሚያስቀረውን መንገድ ካልሄድን፣ ዲሲፕሊን ወገባችንን ካልታጠቅን፣ አእምሯችንን ካላደስን፣ ሃርድ ወርክ እና ሌበር እንደሆነ እንደ ኤክሌሲያስቲክ ምንድነው መክብብ ጸሐፊ ሌበር ነው ይለዋል። ሜሬጅን ትጋት ነው ይለዋል። ትጋቱን ማድረግ ካልቻለን ጥሩ ትዳር እንደ ዳቦ አይገገርም በአንድ ቀን ላችሁ ፈልጌ ነው። ቴክስ ታይም እንደን ፍሩቱም ደግሞ ያማረ ነው የሚሆነው ልላችሁ ፈልጌ ነው። ሰው የአፕሮቻችን እንዲቀየር ስለምፈልግ ነው። የጥያቄና መልስ እንዲሆን ሳይሆን ሪሊ ፋውንዴሽናችን እና ምንድን ነው እያወራ ያለው ካላችሁን ጻድቅ መሰረት ከሌለው ምን ሊያደርግ ይችላል ነው። እና መሰረተ ቢስ የሚያደርገን ደግሞ ሴጣን ነው። ለምን ምርጫችን ምንድን ነው የምንመርጠው? ህይወትን ነው ወይ የምንመርጠው የሚለው ነው። እና ያንን ማድረግ ከቻልን አይ ቲንክ ዊ ዊል ቢ ብለስድ። የሜሬጅ በጣም ኮምፕሌክስ እና ሰፊ ስለሆነ የቱ እንደምነካው አላውቅም። ግን ዛሬ ጥቂት ነገሮችን ልናገር እና
ኢምፖርታንት ነው። ከጥያቄም ከምንም ባለፈው ከነካ ነው። ብዙ ማውራት የምፈልገው እንደነገርኳቸው ሪፔሪንግ ላይ ነው። ማነው ፕሪፔሪንግ ላይ ነው፣ መዘጋጀት የሚለው ላይ ኢቨን ለእኛ ላገባንም ሰዎች ላላገባንማ ምርጥ ነው። ክብር ለኢየሱስ ሲሆን ምርጥ ነው። ከዛ ደግሞ መጽሐፌ በሁሉም ልክ ሐዋርያ ጳውሎስ ባይደው ቤተክርስቲያናችን ውስጥ ያገቡ ሰዎች ብቻ አይደለም፣ ተዳራቸው የሰመረ ሰዎች ብቻ አይደለም ያለ we have all kind of people። አንደኛ ቆሮንቶስን ሂዱና አንብቡት። የፈታ ያገባ፣ ሪሜሬጅ ያደረገ፣ ድንግል፣ ሲንግል all kind of people ነው ያለው። ቸርች ይሄ ሪያሊቲ ኦፍ ላይፍ ነው። ምክንያቱም የምንመጣው ከቤተክርስቲያን አይደለም፣ ከጽዮን አይደለም የመጣ ነው፣ ከዓለም ነው። አንደርስታንድ ዳት። ለምንድን ነው ቸርች? ምክንያቱም አንተ ስለመጣ ቸርች ውስጥ ሜስ። ለምንድን ነው ያለው ቸርች ውስጥ ሜስ? ቢኮዝ ኦፍ ዩ ቢኮዝ ኦፍ ሚ ዊ ኬም ፍሮም ደ ወርልድ። በወርልድ ማይንድ ሴት ነው ያለ ነው። እና ቤተክርስቲያን እንደ ምንድን ናት ካላችሁ እንደ ላውንድሪ ነው። የእግዚአብሔር ቃል በትክክል የሚሰበክባት ቤተክርስቲያን ነው ማወራው። እኔ ዝም ብለህ ዴድ የሆነች ቤተክርስቲያን አለ። የእግዚአብሔር ቃል እውቀት ያላቸው መጋቢዎች ያሉባት ቤተክርስቲያን ኢትስ ላይክ ላውንድሪ ትንሽም የቆሸሸ ብዙም ቆሻሻ ያለው ላውንድሪ ነው የምታስገባው። ሲወጣ ግን ሁለቱም ታጥቦ ነው የሚመጣው። የእግዚአብሔር ቃል ያንን ነው የሚያደርገውላችሁ ፈልጌ ነው። ያንን ነው ምናና አፕሮችም ያለን ለዛ ነው። ለሁሉም ነው መልስ ያለው የእግዚአብሔር ቃል። ክብር ለኢየሱስ ሲሆን የእግዚአብሔር ቃል ላይ ደግሞ በትክክል ያልተጻፉ ነገሮች ይኸው እንደኔ ተግባራዊ ምክር የሚሉ ብዙ አይነት መጽሐፎች አሉ። ፕራክቲካል እንደ ህግ የምንወስዳቸው ግን ፕራክቲካል ከራሄል መማር ትችላላችሁ፣ ከናርዲ ከሌላም ሰው። ምክንያቱም እኔ ራሴ እማራለሁ። ምክንያቱም እኔ ጋር የሌለ ስኪል ሌሎች ጋር አለ። ስኪል ኢዝ ሰምቲንግ ዳት ዊ ካን ለርን ኤቭሪ ዴይ እስከምንሞት ድረስ። ፕሬዝ ጋድ። እና የሎ ኦፍ ለርኒንግ አንዱ ናይቭ ካልሆነን በስተቀር እንጭጭ ነው አይደለ? ያልበሰለ ሰው ሁሌ ከአንድ ሰው ነው ሁሉ ነገር መማር የሚፈልገው። ኢትስ ኢምፖሲብል። ከአንድ ሰው ሁሉን እማራለሁ ካልክ ነው አይዲያላይዝ ታደርገዋለህ እንጂ a prophet cannot teach you everything. A teacher cannot teach you everything. A pastor cannot teach you everything. It's impossible. እና ግን ለርኒንግ ፕሮሰስ ምንድን ነው ካልን ከአንድ ሰው አንድ ነገር መማር እንችላለን። ትረስት ሚ ከኔ አንድ ነገር መማር እንደምችሉ እርግጠኛ ነኝ። ሁሉም ነገር መማር አትችሉም፣ ምክንያቱም ማስተር አላደረኩትም። So look for people who have skill, wisdom. እኔ እንትናን ብቻ ነው የምሰማው። ይሰለቻል 5 ዓመት ሰምተው፣ ምክንያቱም ያልቃላ ያንተ ይሆናላ። እኔ የዛሬ 20-30 ዓመት ያነበብኳቸውን መጽሐፎች አሁን ዞር ብዬ አላያቸውም። ለምን? ልክ ስላልሆኑ አይደል? በቃ ወርሻቸዋለሁ። የኔ ሆኗል። አሁን ሌላ እውነት ነው የምፈልገው። ጥቂት በጥቂት መገንባት አለብን እላችሁ ፈልጌ ነው። እና ይህ ወሳኝ ነው እላችሁ ፈልጌ ነው። እና በዚህ አይነት አፕሮች ህይወታችንን ከመራን አይ ቲንክ በረከት ውስጥ እንገባለን ብዬ አስባለሁ። ክርስቲያኖችን ሊረዳ የሚችል ዲቮርስ ላይ ብዙ ጥያቄዎች ስለመጡ ከዛ መለስ ቀለስ ያልን እንሄድና አንድ ያነሳሁት ሀሳብ አለ እና ባለፈው ማና ሰዎች ኮንፊውዝድ ሆነዋል። ደውሎም የጠየቁኝ ያሉ እናንተ ጋር እንደ ጥያቄ እንደመጣ አስባለሁ፣ አውቃለሁ። ምክንያቱም አሁን ይሄ ጽሁፍ ላይ የምትፈልገውን ታስቀምጣለህ፣ ንግግር ላይ ግን መብራራት ያለባቸው ነገሮች እንዳሉ አስባለሁ። ስለዚህ እኔም የማብራራት ፍላጎት አለኝ። አሰምሽስ አትሁኑ። አሰምሽስ ማለት እንዲህ ሊፈልገው ነው መቻወቅ አስክሚ ሳትጠይቀኝ ልትል አትችልም። እና መሀል ላይ የተናገርኩኝ አንድ ሀሳብ ነክቼ ነበረ። ለምሳሌ ቨሪ ስትሮንግ ስቴትመንት በዝሙት አንድ ጊዜ ስለወደቀ መፍታት የለባትም የሚልና ብዙ ሰዎችን ሾክ አድርገዋል። ፓርት ኦፍ ደግሞ ሾክ እንዲያደርጋቸውም ስለፈለክ ነው። ግን ማይ አፕሮች ኢዝ ሂር ኢዝ ማይ አፕሮች። አንደኛ ስለ ኃጢአት ክሊር የሆነ አንደርስታንዲንግ ይኖር። ኦኬ፣ ስለ ኃጢአት ምን አይነት አስተሳሰብ ነው ሊኖረን የምንፈልገው? ቤተክርስቲያናችን ያላት አስተሳሰብ አይደለም፣ ወይም ቅዱስ ምላች ሰዎች ያላቸውን አስተሳሰብ አይደለም። ስለ ኃጢአት ያለን አስተሳሰብ ሚዛናዊ እና ትክክለኛ የሚሆነው እግዚአብሔር ያለውን ሲኖረን ነው። እግዚአብሔር ስለ ኃጢአት ምንድን ነው? ለሁሉም አይነት ኃጢአት ባይ ዘ ወይ ምንም አድሎ አያስፈልግም። ኃጢአት ነው፣ ዲቮርስንም ጨምሮ ዝሙትንም ጨምሮ። አንፓርደናብል ሲን የሚባል ነገር የለም ክርስቶስን ከመካድ ውጭ። ይህንን ስቴትመንት ሰራ ፈልጋለሁ። እና ግን ለኃጢአት ያለን አፕሮች ምንድን ነው ካለን እግዚአብሔር ያለውን እግዚአብሔር ምን አይነት ነበረው? መስቀል ላይ ሄዱ ነው እግዚአብሔር ፊቱን ሰወረበት ይላል። አይገርማችሁም? ክርስቶስ ላይ ዋው! እንዴት አይነት ክሩል የሆነ ነገር ነው አይደለም?
ፊቱን በቃ ያሰወረበት። ለዛ ነው ያስጮኸው ጩኸት። ያ ጩኸት ሲቃ ነው። ሂ ቴስት ዴይዝ የሚለው እዛ ላይ ነው። ከዛ ጀምሮ ነው ምን ይላል? ኤሎሂም ኤሎሂም ለማክ ሰበክተኒ፣ ለምን ተውከኝ? ለማክ ሰበክተኒ ተትቷል። ይኸውላችሁ ኃጢአት እግዚአብሔር አፕሮች የሚያደርግበት ኃጢአት ሲሪየስ ነው። ይተወዋል። ኃጢአትን ማየት አይችልም። ኃጢአት መቀጣት አለበት ብሎ ነው እግዚአብሔር የሚያምነው። ኦኬ ሶ እግዚአብሔር ይጸየፈዋል። እግዚአብሔር ይቀጠዋል። እግዚአብሔር አይቀበለውም ኃጢአትን። እግዚአብሔር ኢንተርቴን አያደርገውም። መሀል ላይ አይሆን። ኦኬ ይሄ የእግዚአብሔር ሀሳብ ከሆነ የኔም ነው ያንቺም ነው የሁላችንም ነው። ኃጢአተኛውን ግን አይጸየፈውም፣ ይታደገዋል። እግዚአብሔር ኃጢአትን ይጠላል። ኃጢአተኛውን ምን ያደርጋል? ይወደዋል። ዲቮርስን ይጠላል። የተፈታውን ሰው ግን ይወደዋል። ይሄ ምንም አይነት ብዥታ መኖር የለበትም። እግዚአብሔር ሰዎችን ይወዳል። ለምን? ሊሰራቸው፣ ምርጫቸውን እዛ ውስጥ ያስገባቸው። ኮንሲኩዌንስ አለው። እጄን እሳት ውስጥ ከትቼ ሳልለበለብ አልወጣም። ስለተለበለብኩ ግን እግዚአብሔር ይጠላኛል ማለት አይደለም። that is the consequence of my sin. I don't know if you understand my illustration. Okay? ስለዚህ እግዚአብሔር ኃጢአትን ይጸየፋል ስንል በዚህ አይነት መንገድ ነው። እግዚአብሔር ግን ኃጢአተኛውን ይወደዋል፣ ያነሰዋል። ንስሐ ከመለሰ ደግሞ ከገባ ደግሞ ሪስቶር ያደርገዋል። ኦኬ ግን ትዳሩ ላይሰራ ይችላል። ትዳሩ ሊሰባበር ይችላል። ያ ደግሞ ህመም በውስጡ ፔን ይፈጥርበታል። ጠባሳ ጥሎበት ይሄዳል። ያ እንዳይሆን ነው የቅድሙን ሀሳቦች እየተነጋገርን ያለ ነው እና ግን ሌትስ ቶክ አባውት ለብዙዎቻችሁ ክሊር እንዲሆን ብዬ ስላሰብኩኝ ነው የፍችን አውድ በትክክል መረዳት የሚል አንድ ሀሳብ፣ ለየት ያለ ሀሳብ ይመስላል ግን ቢብሊካል ነው ብዬ ስለማስብ ሼር ላደርጋችሁ እና I think it's the right approach ብዬ ነው የማስበው። መጽሐፍ ቅዱስ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ የእውነትን ቃል በቅንነት የሚናገር የማያሳፍር ሰናተኛ ሆነ የተፈተኑ ራስን ለእግዚአብሔር ልታቀርብ ትጋ ይላል። rightly divided the word of truth። የብዙ ችግራችን ጀጅመንታል የሚያደርገን ሰዎችን ወይም ደግሞ በጣም አጉል መመጻደቅ ውስጥ መንገባ ወይም ደግሞ በጣም ደግሞ ሉዝ የምንሆነው የእግዚአብሔርን ቃል rightly divided ስለማናረግ ነው። ጥሩ ተማሪዎች ስላልሆን ነው። ሰው ሁሉም ላይ ማለት ነው እና የእግዚአብሔርን ቃል በትክክል rightly divided ስናደርግ ሁልጊዜ ፊሎሶፊ ኦፍ ላይፋችን ቢብሊካል ይሆናል ኢንስቴድ ኦፍ ሞደርን ካልቸራል ከሚሆን ይልቅ። ስለዚህ የእግዚአብሔር ቃል የሚለውን መፈለግና በጣም በእግዚአብሔር ቃል ያደጉ ሰዎች የሚሉትን መፈለግ የተለያየ ነገር ነው። ቼክ ኢት ፎር ዮርሰልፍ ኢት ኢዝ ሪትን። የተጻፈን ነገር ራስህ ሰርች ማድረግ ትችላለህ። እውቀት አለ የእግዚአብሔር ቃል የሚናገረው። ስለዚህ ለምሳሌ አንደኛ ቆሮንጦስ ላይ መጽሐፍ ቅዱሳችን ሲናገር አንድ የሚያስቀምጠው ሀሳብ አለ። 3 አይነት ሰዎች እንዳሉ ያስቀምጠናል። ለአይሁድ፣ የግሪክ ሰዎች እና አማኞችን ብሎ ያስቀምጥልናል አይደለም። እንግዲህ 3 አይነት ሰዎች ነው ያሉት። አይሁዶች አሉ which ቶራ የሚባለው መጽሐፍ ፕራይመርሊ ለነሱ የተጻፈ አይደለም። ስለዚህ የሜሬጅ ላይ ስንመጣ ዋናው ልናገርበት የምፈልገው ነገር ነው። በጣም ስሙኝ። ህግ ለምሳሌ ዘጸአት 19 ላይ አይደለም የተሰጠው ራይት። እሱ ለማን የተሰጠው? እስራኤል እንዲተዳደርበት ኮንስቲቱሽን ነው፣ መኖሪያ መተዳደሪያው ነው። እግዚአብሔር መስሎ እንዲኖር የእግዚአብሔር ስታንዳርድ ነው። እግዚአብሔር ስታንዳርድ ነው ስንል በሰው ሚት መሆን አይችልም። የእግዚአብሔር የሚያውቃል ባይደው ሰው ያን ሚት ማድረግ እንደማይችል 10ቱ ትእዛዛትን ሰው ሁሉ መፈጸም አይችልም። እንደማይችል ስላወቀም ነው የሰጠን ባይደው። በሌላ ቋንቋ እንድንሰብረው ነው የሰጠን። ለምን? በአፍንጫችን ስንተከል እርዳታ እንፈልጋለን ስንል ኢየሱስን ይሰጠናል። ፕሬዝ ጋድ። ኢየሱስን ስንቀበል የህግ ፍጻሜ በእኛ ውስጥ ይሆናል እንጂ ጋድ ስታንዳርድ ማንም ሰው ሚት ማድረግ አይችልም። we cannot meet God standard። ስለዚህ አሁን በህይወታችን ውስጥ የእግዚአብሔር ስታንዳርዶችን ሚት የምናደርገው በእግዚአብሔር ጸጋ ብቻ ነው ላችሁ ፈልጌ ነው። ስለዚህ ወደ ፖይንቴ ልምጣ። የምን ህግ ነው በህይወታችን ውስጥ የሚሰራው ካለን አንደኛ መጽሐፍ ቅዱስን ስናነብ በማን ተጻፈ፣ መቼ ተጻፈ፣ እንዴት ተጻፈ የሚል ነው አንደኛ። ኦኬ ሁለተኛ አፕሮቻችን ዋና አፕሮቻችን መሆን ያለበት። ስለዚህ ያን ስናደርግ ይገባናል ነገሮችን ብዬ አስባለሁ። አሕዛብ አሉ። አሕዛብ ማለት ህጉን የማይመለከታቸው ለምሳሌ
ዲትሮኖሚ 24 ብዙ ጊዜ የምንጠቅሰው አሕዛብ አይመለከትም፣ አያውቁትም። ይህንን ለአሕዛብ መጥቀስ አትችሉ። ኦኬ። ስለዚህ አማኞች ደግሞ አሉ። አማኞች ማለት ከአሕዛብም ከአይሁድም ቅልቅል ይሆኑ። እኛ አሁን አሕዛብ ነበርን አይደለ? ከዛ ደግሞ ፔጋኒዝም ውስጥ ያሉ ሰዎች ወደ ጌታ ሲመጡ እነሱን አማኝ እንላቸዋለን። ታዲያ በትዳር ውስጥ በየትኛው ህግ ነው መመላለስ ያለብን የሚለውን ለማምጣት ነው ይህን ሁሉ ያመጣው። የትኛው ህግ ነው ሪሊ የተሰጠው ለኛ? ምክንያቱም ትዳር ከህግ በፊት የነበረ ነው። ፕራይዝ ጋድ ኢትስ ጋድስ አይዲያ። ከውድቀት በፊት የመጣን ከቤተክርስቲያን በፊት የመጣን ሲመጣ ደግሞ የኤደን ገነት ህግ ይባላል። ያ የኤደን ገነት የእግዚአብሔር ህግ ስለነበረ ያ ነው የአዲስ ኪዳን ህግ፣ የፍቅር ህግ ለዋል። አንደኛው የፍቅር ህግ ነው። ሁለተኛው የአሕዛብ ህግ የላቸውም፣ ሎለስ። ስለዚህ የቆሮንቶስን ቤተክርስቲያን ብትመለከቱ ቸርች ሴክሹዋል ወድቀው ወይም ደግሞ ቴምፕልን ተካፍለው ለአምላኮቻቸው ሰግደው ዝሙት አድርገው መጥተው የሚጠቅሱትም ጥቅስ አለ። ምግብ ለሆድ ነው፣ ሆድም ለምግብ ነው የሚለውን የተፈጠረውም ስጋም የተፈጠረው ኢንተርኮርስ ነው። ስለዚህ አድርገን ብንመጣ ችግር የለውም፣ በስጋ የሚደረግ ኃጢአት የለውም የሚሉ ነበር አፕሮቻቸው። አሕዛቢያ ነው ይሄ ፔጋኒዝም ሜንታሊቲ፣ ችግር የለውም የሚል ነው። ይሄ ደግሞ ሞደርኒዝም ነው። ምን ችግር አለ የሚል ራይት። እንደዛ ነው የነበሩት። ከዛ ሀስ ቱ ቲች ተም ኒው ተስተመንት ፕሪንሲፕል። ከዛ እኛ ከክርስቶስ ጋር አንድ ነን፣ ከጋለሞታ ጋር የሚተኛ አንድ ስጋ ይሆናል፣ ከክርስቶስ ጋር ደግሞ እኛ ጆይንት ስፒሪት ነን። ስለዚህ ዝሙት ስናደርግ ክርስቶስን ይዘን ነው የምናደርገው ሲለው ተነቅሎ ይሄደላቸው፣ ደነገጡ። ከዛ ዝሙትን የምታደርጉት ኢየሱስን ይዛችሁ ነው ሲላቸው ነው ተነቅሎ ሄደላቸው። ዲስ አፕሮች ነው ነፃ ያወጣቸው፣ የቆሮንቶስን ቤተክርስቲያን ነፃ ያወጣው ፔጋኒዝም ውስጥ ስለነበረ ነው። አሁን ግን ስናነብ መጽሐፍ ቅዱሳችን ስናይ እኛ የምንተዳደረው በፍቅር ህግ ነው። ይህን አስምሩበት። ስለዛ ነው ማውራት የፈለጉት። ሀባ ዘዳግም 24 ላይ የፍቺውን ጽሕፈት የሚለው የስ የእግዚአብሔር ቃል ግን ያ አሕዛብ እንዲተዳደሩበት አልተሰጠም። ወይ ደግሞ ቢሊቨርስ፣ አሁን ይሄ ነው በደንብ ስሙኝ፣ ወይም ደግሞ ቢሊቨርስ። ለዛ ነው ማቴዎስ እና ሉቃስ፣ ማርቆስ በተለየ አፕሮች ነው የሰጡት። ማቴዎስ ሞር የጁሾችን ህግ በደንብ ያውቅ ስለነበረ ከዝሙት በስተቀር እንደሆነ አስቀምጦታል። እና ማቴዎስ 19 ላይ ከመጀመሪያ እንዲህ አልነበረም የሚል ጥቅስ አለ። ፕሬዝ ጋድ። ስለዚህ ሜሬጅን ወይም ደግሞ የትዳርን ህግ ወይም ደግሞ ፕሪንሲፕል መውሰድ የምንችለው እግዚአብሔር አልተለወጠም፣ አላረጀም፣ አልሞተም። ራይት። በእኛ ህይወት ውስጥ እንዲሰራ የሚፈልገው የፍቅር ህግ ነው። የኤደን ገነት ህግ ነው። ከውድቀት በፊት የነበረው ህግ ነው። ከዛ ወድቀው እግዚአብሔር ህዝቡን ሲመጣ ነው መመሪያ የሰጣቸው። ትልቁ ነገር ምንድን ነው ካልን የፍቅርን ህግ አንደርስታንድ ማድረግ ነው። አፕሮቻችን ምንድን ነው መሆን ያለበት የሚለውም በስፋት ጽፌያለሁ፣ ግን በደንብ እንዲገባችሁ ስለፈለኩኝ ነው። ሰው በዝሙት ካስት አንዱ ምን ብዬ ላስቀምጠው፣ ሰዎች የሚፋቱበት ፍቃድ ብሎ መጽሐፍ ቅዱስ ያስቀምጠው ኢንጀነራል ዝሙት ነው አይደለም? ዝሙት ነው። እና ዝሙትን በፍጹም ሽገር ከት ማድረግ የለብንም። ዝሙት ዶንት ሃቭ ቱ ዲፋይን ኢት ፎር ሚ። አጥፊ ነው፣ ክፉ ነው፣ ከምኞት የሚመጣ ነው፣ ዲስትሮይ ያደርጋል። ግን ትዳራችንን ማቆየት በሚለው ትዳራችንን ማዳን በሚለው ነው እኔ የምናገር ያለሁት። የፍቅር ህግ የሚሰራበት ጊዜ አንደኛ ሰልፍሽ አንሆንም። በመጀመሪያ የፍቅር ህግ በኛ ውስጥ ሲገባ ዝሙት ውስጥ አንገባ። ምክንያቱም የፍቅር ህግ በኛ ውስጥ ሪል የክርስቶስ ስለሆነ የፍቅር ውስጥ ሲገባ ሰልፍሽ አንሆንም፣ ለስትፉል አንሆንም። ኦኬ። አንዱ ለዝሙት ኪዩር ወይም ደግሞ መዳኛ ማክሸፊያው ፍቅር ነው። ለምንድን ነው ዝሙት ማታደርገው ካላችሁ ስሜት ስለሌለኝ አይደለም። ማሾኪው ሴተኛ ዳሪ ውስጥ ያለው ስሜት እኔ ውስጥ አለ፣ አንቺ ውስጥ አለ፣ ሁላችን ውስጥ አለ። ለሰው ተፍለሽ አልተለወጠም። እኛ ግን የህይወት መንፈስ በእኛ ውስጥ ስላለ ነው በርካ የምናደርገው። አይ ኖ ኢትስ አ ሊትል ቢት ዲፕ በት ዳትስ ዘ ትሩዝ። እኔ
ከአንድ ሴተኛ አዳሪ አንቺን ሌላው የሚለየው ነገር ምንድን ነው ካላችሁ የህይወት መንፈስ ህግ ራሳችን የምንገዛበት አቅም ጸጋ ስላለን ብቻ ነው እንጂ ሀሳብ አንቺ ምን ሁላችንም ላይ ይመጣል። ለምንድነው ዝሙት ማታደርገው ካላችሁኝ because I love my wife because the love of God በመንፈስ ቅዱስ ስለፈሰሰ ነው። የፍቅር ህግ ስለሚገዛኝ ነው። ኦኬ ስለዚህ እኛ መተዳደር ያለብን በዘዳግም 24 ነው ያላምንም ነኝ። ኦኬ ታዲያ ሰዎች በዝሙት ምክንያት ቢፈቱ ፈቅዶላቸዋል መጽሐፍ ቅዱስ? አዎ። ልክ እስኪወድቅ ጠብቀን አገኘን ኤቪደንስ የምንል ከሆነ that's a problem ለኔ that is a problem which means ኤግዚት እየፈለግን ነበር ማለት ነው። that's why I said አንድ የሁለት ብዬ ኮሬክት ይደረግ ሜንሽን ያደረኩበት በቤስ ወይ ምንድን ነው ካልን አንደኛ ቆሮንቶስ ምዕራፍ 13 ነው። በሱን አፕላይ ማድረግ አንኮንዲሽናል በሆነ ፍቅር ያ ማለት ሰዎች ላይፍ ስታይል ማድረግ የለባቸው አም አጌንስት ላይፍ ስታይል እንጂ በአንድ ይሄ እኔ ነው አለመውሰድ ትችላላችሁ። አንድ ሴት በአንድ አጋጣሚ ይፍታ ምንል ከሆነ ትችላላችሁ፣ መጽሐፍ ቅዱስን መጥቀስ ትችላላችሁ። ግን ያንን ትዳር አያድነው፣ የፍቅር ህግ አይደለም፣ ልጆቻችሁን አያድነው። እና ብዙ ዋይዝ የሆኑ ሴቶችና ወንዶች ገበናቸውን ይዘው በፍቅር ህግ ይቅርታ ተደረገ ንስሐ ገብተው ተመልሰው ትዳራቸውን የሚሰሩ ሰዎች በአደባባይ ላይ ወደቀ አለ፣ በየጓዳው ደግሞ የሚወድቅ አለ። ማስተር የሆኑ ሰዎች አሉ ኃጢአትን በመደበቅ እና ትዳራቸውን ስለቀጠሉ ራይት ነው ማለት አይደለም። የፍቅር ህግ ውስጥ ግን ስንመላለስ በብርሃን ነው የምንመላለሰው። ይሄንን ኃጢአትን ለማበረታታት ነው የምትሉት ካላችሁ you just foolish ሞኝ ነህ ማለት ነው። I'm just reason out ያደረኩ ነው ምነግርህ ያለሁት ወይም ምነግርሽ ያለሁት ነው። that's not my intention። ግን ኃጢአት ነው መበረታታት የለበትም። ግን ኃጢአት ደግሞ በመጽሐፍ ቅዱስ እኩል ነው። ፊዴሊቲ ዴንጀረስ ነው። ምክንያቱም ሜሬጅን አንድ ያደረገው ያ ስለሆነ አንድ ስቲሜት ምና ሜሬጅ ላይ ስለመጣ ምንድነው አንፌስፉልነስ አለመታመን በጣም መጥፎ ነገር ነው። ግን ላይፍ ስታይል የሆነን ሰው የስ አብራት ኑር ብዬ በፍጹም አለ። ምክንያቱም ላይፍ ስታይል መርጦ አለ ላይፍ ስታይሉ ከሆነ ኦልሬዲ ዲቮርስ አድርጓታል። ኢትስ ኖት አባውት ዘ ፔፐር ምን እያላት ነው? አይ ዶንት ኒድ ዩ እያላት ነው። ወይም ደግሞ ስዋፕ ላይፍ ስታይሏ ከሆነ ሺ ኢዝ ቴሊንግ ዩ ሺ ዳዝንት ዋንት ዩ። አይ ኖ ሪሊጅን እንደዚህ እንደማይልህ አውቃለሁ። ግን አት ዘ ሴም ታይም ደግሞ ሰዎች የተለያየ ስህተት ይሰራሉ። በፍቅር ህግ መመላለስ ካልቻል የፍቅር ህግ እኛን ካልገዛ አንደኛ ከዝሙት መጠበቅ አንችልም። ሁለተኛ የፍቅር ህግ ነው እኛን የሚገዛው ስንል ምክንያቱም ብዙ ሰዎች አይቻሉ እና ካውንስለር ሰርቲፋይድ ካውንስለር ነኝ። ብዙ ሰዎች አውርቻለሁ። ኤቪደንስ አለኝ። የሚያወሩት ልክ የሚጠባበቁ ነው የሚመስለው ካሜራ ገጥመው። እሱማ ከሆነ ኦልሬዲ እኮ ሆኗል። ዳትስ ኖት ዋት ዊ ቶኪንግ አባውት። ኤቪደንስ አለኝ። ከዛ ሌላ ደግሞ ባል አዘጋጅታ ትመጣለች። ምክንያቱም ምን ጋራንቲ ያለሽ ያኛው እንደማይሄድ ያለንን እናሳምር፣ ያለንን እንገንባ። አንበት ነው በአንድ ስህተት ማለት ነው። that is my approach። ያንን ለመናገር ነው የተናገርኩት። ደግሞ ይሄ እውነት ነው፣ ሁላችንም ልባችን እናውቀዋለን። I wish I have better words to express እና እንዲገባን አድርገን መናገር። ግን በእስራኤላውያን ህግ ነው የምንመላለሰው ካለን ያ እንዳለ ነው። ኢየሱስ ክርስቶስን ብሎታል በማቴዎስ 16 ላይ። እነሱ እንዲያውም አሻሻሉ ጭራሽ በሆነ ምክንያት ማለት ብርጭቆ ከተሰበረባት አይነት ነገር ሁለት የግሪክ ቃል ነው የሚጠቀመው እናም አሻሻሉት እንዲያው ከዛ የምትፈቱት አላቸው እዛው ቦታ ላይ ለድባችሁ ድንዳኔ ነው እንጂ ዝሙት አይደለም አላቸው። ስለዚህ እኔ የምለው ብዙ አይነት ጠንቆች አሉ። የመጀመሪያውና ጎልቶ የሚታየው ግን ጠንቅ ዝሙት አይደለም፣ የልብ መደንደን ዲኖ ብዙ ትዳሮች በዝሙት ምክንያት እንደማይፋጥ የልብ መደንደንን የሚመልስ አንዳች ኃይል የለም። ሰዎች የልብ መደንደን ላይ ከደረሱ እግዚአብሔር ካልፈወሳቸው በስተቀር አይመለሱም። ልብ መደንደን ደግሞ በአንድ ሌሊት የሚመጣ አይደለም። አፕሮቻችን ነው። ይሄንን ብዙ ጊዜ እናገራለሁ። ፊዚሻን ወይም ማለት የፊዚክስ ተማሪዎች ካላችሁ አንድ ልታረሙ እንችላላችሁ። እና አንድ ፊዚክስ የሚያስተምረን ሰው ነበረና ጥቁር አንበሳ ነው የተማርኩት። ከኔ ጋር የተማራችሁ ሰዎች ታውቁታላችሁ። እና
አደገኛ ሰው ነው። በጣም እንድንወድቅ ነበር ፈተናውን የሚያመጣው እና አንዳንድ ጊዜ የሚያመጣው እንትን አይሰማም፣ አይገባም። ስሙን ራሱ ቃሪያ ነው የምንለው፣ ምክንያቱም ያቃጥላል ጥያቄ ሁሉ እና ስለ ዴንሲቲ ስለ ክብደት እየተናገረ አንድ ግመል ወይም አህያ 200 ኬጂ ከሆነ ማክሲማም ካፓሲቲዋ 180 ተሸክማ ትሄዳለች፣ 160 ተሸክማ ትሄዳለች፣ 140 ተሸክማ ትሄዳለች። ስለሄደች ግን ሺዝ ኦኬ ማለት አይደለም፣ እየዘበጠች ነው የምትሄዳለች። ግን ሺዝ ሙቪ there is a limit እና 200 ከሆነ መጨረሻ ላይ በ200 ላይ ኬጂ ላይ አንድ ገለባ ወይም ስንጥር ካረፈባት ወገባ ይሰበራል አለ እና አዳ ታይም ላይ ነው ልቀበለው አልቻልኩም። ግን it's true everything has limit except God እና ዲቮርስ በአንድ ቀን የሚመጣ አይደለም ልላችሁ ፈልጌ ነው። it has a limit። ባሎች ፉሊሽ የሆነ ነገር ሲያረጉ ሚስቶች ያንን ነገር ሲደጋግሙ people have limit ፕሊዝ እዛ ሊሚት ላይ ከመድረሱ በፊት ትዳራችሁን ሴቭ አድርጉ ነው የኔ አድቫይስ። we all have a limit። እኔ የማልችለው ነገር ሰው ነኛ፣ እግዚአብሔር ካረዳኝ የማልችለው ነገር አለ እና እዛ ላይ እስክንደርስ ድረስ ትዳራችን እስኪበተን ድረስ ፉሊሽ የሆኑ ዲሲሽኖችን ማድረግ የለብንም ባይ ነኝ እና ሊሚት አለን። ለዛ ነው ዲቮርስም የሚሆነው። የልብ ድንዳኔ ባንዴ አይመጣም። የሰዎች ልብ እየደነደነ ይመጣና ከዛ በቃኝ ይላሉ። ግን እግዚአብሔር የማይፈውሰው ሪስቶር ማያደርገው የለም። ኤኒዌይ ቱ ማይ ፖይንት እኛ የምንተዳደረው በፍቅር ህግ ነው የሚለውን ሀሳብ ትንሽ ልናገርና ከዛ ለእናንተ ልስጥ። የፍቅር ህግ ነው ስንል ምን ማለት ነው? የፍቅር ህግ አንደኛ ፕሪቬንት ያደርገናል። እኔ በፍቅር መመላለስ ከሆነ ሰልፊሽ አይደለሁም። ስፈተን ኖ ሃቭ ሳምዋን ዳት አይ ላቭ ለእኔ ብቻ መስቀሌን ይሸክማለሁ። የፍቅር ህግ ከሆነ ራሴን እክዳለሁ። የፍቅር ህግ ከሆነ አታየኝም አያየኝም የሚል አይደል የሚገዛኝ፣ ፍቅር ነው የሚገዛኝ። በመንፈስ ቅዱስ በልባችን የፈሰሰው ይህ አጋፔ ላቭ ይገዛናል። ትረስት ሚ በፍቅር የሚመላለስ ከሆነ የህግ ፍጻሜ ነው ይለናል። ነገሮችን ሁሉ የምናሸንፍበት ነው እና ፍቅር ምንድን ነው ካልን የፍቅር ህግ ሲገዛን መታገስ አልቻልኩም ካልክ ማክሸፊያው ትዕግስት የሚያመጣው ፍቅር ነው። ፍቅር ይታገሳል፣ ቸርነትን ያደርጋል። ፍቅር አይቀናም። የቅናት ችግር ካለባችሁ በፍቅር ተመላለሱ። ፍቅር አይመካም። ትምክት እኔ እንትና ልጅ ነኝ እንደዚህ አምጥቼ እንደዚህ ፈጥሬ እንደዚህ አድርጌ እኔ አኑሬሽ ቤት ክራይ። ፍቅር ግን አይመካም ይላል፣ አይታበይም ይላል። ፕራይድፉል አይደለም። ባል በሚስት ላይ ሚስት በባል ላይ ከሆነ እሱ ኢንቲሚዴት የሚደራረጉ ከሆነ በፍቅር እየተመላለሱ አይደለም። ስለዚህ አንድ ችግር ነው ያለን በትዳር ውስጥ፣ በፍቅር አለመመላለስ ችግር ነው ያለብን። የማይገባውን አያደርግም። ኃጢአት አላለም። ዛሬ ዲሽ ባታጠብ ሳህን ባታጠብ ኃጢአት አይደለም፣ ግን አይገባም። ሚስት ወገቧ ተሰብራ መታ ተቆልሎ አንተ ሪሞትን ይዘህ እያየህ ቲቪህን እንደገና መታ ከስራ 8 አወር ሰርታ እንድታጠብ ከጠበቅ እዚህ አፕስቴር የሆነ ጎል የጎደለ ነገር አለ ማለት ነው። ሲምፕል አዳት ምንም ጥቅስ አያስፈልግም። ምክንያቱም የማይገባውን አያደርግም። ኃጢአት አይደለም የማይገባውን እና አንዳንድ የማይገባውን የስራ ድርሻችንን አለመፈጸም የማይገባን ሌት አለውን እዛ ተውጥና ትሬን ላይ ስትቀመጡ ሽማግሌዎች ከተነሱ ተቀመጡ ይላል። ከተቀመጣችሁ ኃጢአት ተነሱ ይላል። ከተቀመጣችሁ ኃጢአት ነው አይደለም። የማይገባን ሎ ያደረጉት የማይሰሙ ሰዎች ስላሉ እንጂ ናቹራሊ ጎበጥ ያለ ሸምገል ያለ ሰው ሲመጣ ብድግ ብለህ ተቀመጥ ማለት አለብን። አይገባማ። በዛ አፕሮች የሚሄደው ፍቅር ብቻ ነው። የማይገባውን ነገር ሲያደርግ አምሶ ሶሪ ይላል። ፍቅር ስህተት አይሰራም ብቻ አይደለም፣ ስህተቱን ያምናል። የፍቅር ህግ እንዴት ቤታችን እንደሚሰራው እመኑኝ፣ እዚህ ውስጥ ካሉት ውጭ ችግር ያለበት የለም። የማይገባውን አያደርግም፣ የራሱን አይፈልግም ይላል። 50-50 እዚህ ላይ ነው የሚመጣው። ጌታ ይገስጸው። ያ ይመጣ። ምክንያቱም የራሱን አይፈልግም ማለት ምን ማለት ነው? 50% ተቆራጭ አድርጊያለሁ በትዳሬ አንቺ 50ውን ስለማን ነው? which means ደባል ነኝ ማለት ነው። የራሴን የማልፈልግን ከሆነ ያለኝን ነው ኢንቨስት ማድረገው። 100% ነው ሜሬጅ ውስጥ የምገባው። the law of love is powerful brothers and sisters። ይሄ ነው እግዚአብሔር ያስቀመጠው የኤደን ገነት ነው። አዳምና ሔዋን እንዲኖሩ ኃጢአት ከመምጣት በፊት የሚኖሩበት ህግ it's God's law። ከጀንታይልስም ከአይሁድም ህግ የበለጠ ነው። ፓወርፉል
ሰበብ ፈልገን የምንተውበታል። እንዲያውም ፍቺን የሚያስወግደው ብዬ የማስበው እንጂ እኔ ሎ ኦፍ ላቭ ነው። ይቅር ያደርጋል፣ ይታገሳል። እውነት ምን ይላል? ከዛ አይበሳጭም ይለናል። ብስጭት ችግር ቁጡ ነው። እኔ ከሱ ጋር መኖር አልችልም። ሌትስ አፕላይ ሎ ኦፍ ላቭ። በደልን አይቆጥርም ይላል። ይሄ ትልቁ ነገር በደሉን አይቆጥርም። አንዳንድ ጊዜ ሰዎችን ካውንስል ስታደርጉ ዶሴ ታውቃላችሁ? የጠበቃ የነገረኛ ጠበቃ ዶሴ ትልቅ ያረጀ ሌዘር ኮት ላይ የፋይል ይዞ ልክ እንደሱ ናቸው ሚስቶችን ባሎች። የዛሬ 3 ዓመት እንደዚህ አድርገኝ ይላል። ሎ ኦፍ ላቭ አፕላይ ሰማል። ልታስታርቀው ስትመጣ ይቅር ተባብለው እንደገና በዛ ነው የሚሄደው። በደልን አይቆጥርም የሚልያ ነው። ባለው እንግሊዝኛው ክሊር ነው። ሪፖርት የሚል ቃል ነው። ዶሴ ሪፖርት ማለት በቃ አንድ የተከማችን ነገር ሮንግ ዱዊንግ ላይ ይሄ ምን መዘገቡ በተለይ አይ ዶንት ኖ ወንድሞች ነን እህቶች ማስተር በመዝገብ አላውቅም። አይ ብሊቭ እህቶች ነን መሰለኝ እና እሱን ፋይል አያደርግም። በቃ ኢትስ ኦኬ። እንዲያውም ዋይዝ ሚስት ስተቱን እያየች እንዳላየች ነው የምትሄደው። ዋይዝ ባል በጣም ፉሊሽ ነገር እያየ እንዳላየ ሄደው ቀስ አድርገው። ምክንያቱም እንትን አይደለም ዶሴ ይዞ አይደለም። ቅድም እንደዚህ አድርገ ሌጋሊዝም በትዳርን ያፈርሰዋል። የፍቅር ህግ ነው የሚያክመን። ከእውነት ጋር ደስ ይለዋል ይላል። አይገርም እንጂ ስላመፃ ደስ አይለውም። ይህም በብዙ መንገድ ልታደርጉ ትችላላችሁ። ግን ማይ ፕራዮሪቲ አስ ሃዝባንድ ሚስቴ ውጭ የሰማቸውን ሀሜት አምጥታ በቃ ስታወራ ከሰማሁኝ አመፃ ነው ብዬ ኮሬክት ማድረግ አለብን። እሷም እንደዛ ቤት ውስጥ መግባት የለበትም። ከዛ ወደ ልጆችም ይሄዳል። ዊ ሃቭ ቱ ኦፖዝ። ይህንን ሁሉን ይታገሳል ይላል። ከባድ ነው። ሁሉን ማለት እንግዲህ በዚህ በወሎ ውስጥ ስንት ዝርክርክ የሆነ ባል አለ፣ ስንት ዝርክርክ የሆኑ ሚስቶች አሉ። አይደለም እንዴ? ሁላችንም ይታገሳል ይላል። ዋው ዘ ሎ ኦፍ ላቭ አንዳንዴ በጣም ፓወርፉል ነው። እግዚአብሔር ካረዳን ቀላል አይደለም፣ ግን እግዚአብሔር እንዲረዳን እንግዲህ እንምጣ ካልን ለዚህ ነው ኢየሱስ ክርስቶስ ይሄማ የሚያስጨንቅ ነው ይሄ አይሆንም አሉ አይደል? ስለ ዲቮርስ እና ስለ እንትን ሲናገር ይሄ ለተሰጠው ነዋል፣ ለተሰጠው ነዋል። ስለዚህ ከተሰጠን እግዚአብሔር ደግሞ በህይወታችን ውስጥ እንደ አዲስ ፍጥረት የፍቅርን ነገር በውስጣችን ካስቀመጠ ያን አክቲቬት እናደርገው። ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል ይላል። ፍቅር ለዘውትር አይወድቅም ይለናል። ለምንድን ነው የፍቅር ህግ አስፈላጊ የሆነ? ሁለቱን ተናገሬ ለእናንተ ድስጣችሁ። ፍቅር ለዘውትር አይወድቅም ይላል። አይገርም? ኔቨር ፌል ነው የሚል። አሁን የምሰጣችሁ ህግ ዘዳግም 24ን የሚያልፍ ነው። የአሕዛብን ህግ የሚያልፍ ነው። አይወድቅም። ሴት አውት ላውድ ኔቨር ፌል፣ ኔቨር ፌል። ይሄ እንዲገዛን ነው እግዚአብሔር ያስቀምጠ። የአዲስ ኪዳን ህግ አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳን ቢሆን ይቀራል፣ እውቀትም ቢሆን ይሻራል እና ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል ይላል። ስለዚህ ፍቅርን ሁለት ነው። አንደኛ ፍጹም ነው ይሏል። ፍቅር ፍጹም ነው ይሏል። ሁለተኛ ምንድን ነው ይሏል? አይወድቅም ይሏል። ስለዚህ if we really walk in love, which the whole New Testament encourage የሚያደርግን በፍቅር አይደለም ከባልና ሚስት ጋር ከጓደኞች። ቸርች ለምንድን ነው አብረን የምናመልከው? ቸርች ጥሩ ሰዎች ብቻ ነው ያሉት? ቁጡ ሰዎች፣ ስግብግብ ሰዎች፣ አስቸጋሪ ሰዎች፣ አመተኛ ሰዎች ያሉበት right? What do you think that bring us together? በመንፈስ የሆነ ፍቅር፣ በመንፈስ የሆነ ፍቅር በደልን ስለማይቆጠር ነው። እና ለዲቮርስ ክትባት ካለ ምንድን ነው? የአንድ ታይም ክትባት ካለን የፍቅር ህግ ነው። ክብር ለኢየሱስ ሲሆን ያ ደግሞ ፐርሲው የምናደርገው ነው ኤቭሪዴ። ያማል በዲኖታት ትዕግስት የሚለው ሎንግ ሳፈሪንግ እንደሆነ በቃ እያመመኝ ነው። ያ ፍቅር ነው። ፍቅር ነው ምን ማለት ነው? ለልጅሽ የምትከፊው ፍቅር ምንድን ነው? ፍቅር እኮ እያስቸገረሽ ምን እያለሽ በቃ በኋላ ሰው ይሆናል ብለሽ ነው። ሴም ቲንግ ለሚስትህም እንደዛ ነው፣ ለባል። ይሄ ነው የእግዚአብሔር አዲሱ ኪዳናችን። ይሄ እግዚአብሔር ከኛ ጋር የገባው ኪዳን ይሄ ትዳርን ህይወትን ይሰራል። አይ ኖ ኢትስ ሃይ ስታንዳርድ ግን ኢትስ ፖሲብል ባይ ዘ ግሬስ ኦፍ ጋድ። አት ዘ ሴም ታይም ደግሞ እንድታውቁም ፈልገው ሪያሊስቲክ የሆነው ነገር ሰዎች ሊሚት አላቸው የሚል ነው። እስኪ ሌትስ ጀስት ቶክ አይ ዶንት ኖ ብዙ አወራሁ መሰለኝ። እናንተ ደግሞ ድስጣችሁና ሌሎች ጥያቄዎችን አንዳንድ ነገሮችን እያወራን መሄድ እንችላለን። ተባረኩልኝ። በጣም ጥሩ ነው ፓስተርዬ፣ ጥሩ እየሄድክልን ነው። ከፋውንዴሽን ጀምረህልን
ከመሰረቱ እንዴት መሆን እንዳለበት እየነገርከን ደግሞ ስለ ፕሪፓሬሽን ስለ ዝግጅት እየነገርከን በጣም ጥሩ መሰረት እየሰጠኸው ነው ያለኸው እና በጣም ልዩ ጊዜ ነው ያለን። እዚህ ላይ አሁን ግን ስለ ፍቅር ከተናገርከው ላይ አንድ ጥያቄ ላንሳ። ስለ ሊሚት እያነሳን እያልከን ነበርና እንግዲህ ጋብቻን በምድራዊ ጋብቻን ማለት ነው ክርስቶስን ቤተክርስቲያንን በወደደበት አይነት ጋብቻ ነው የምናየው አይደለም? ኤፌሶን ላይ 5 ስታንዳርዱ እሱ ከሆነ ክርስቶስ ኢየሱስ ቤተክርስቲያንን ወዛውት ምንም አይነት ኤክስኪውዝ ስትወድቅም ስትነሳም እየማረ እየመለሰ እያጠበ መጨማደድ በሌለበት ማለት ነው ስፖትለስ ያበቃት ያ ሙሽራ አድርጎ ሊወስዳት እያዘጋጃት ያለውና አንተስ ይሄንን ነገር ሊሚት አለው መጨረሻ አለው ስትለን እንዴት ነው ማለት በባልና በሚስት እንዴት ነው የምናስታርቀው ነው? ኤግዛክትሊ አሁን ጥያቄ ወንድም ቢበድል 7 ጊዜ 7 ይቅር በለው ከሆነ ነገሩ በሜሬጅ ውስጥ ላሉንም ነገሮችም ደግሞ እስከ መጨረሻ ድረስ በዛ ልክ መሄድ አለብን ወይስ ሊሚት አለው የሚለው ነው የሚያሳየው? አሰ ፕሪንሲፕል ነው። ግን let me just እኔ ያው ነገሮችን በክላሪቲ ለመናገር for example አንዱ ሌላው ብዙ ማይነገር በቤተክርስቲያን ውስጥ አቢዩዝ ነው። you know from the scripture አንዱ የፍቺ የሚፈቀድበት ምክንያት ባይደው መጽሐፍ ላይ አስቀምጫለሁ። አቢዩዝ ነው፣ ድብደባ፣ በደም ማጠልሸት ማለት ነው። አይ ነው ብዙ ፓስተሮች በዚህ ላይ ይናገር ምትስታቡ እና የኔ እንትን ምንድነው ልጅ ብትደበደብ ዝም ብለህ ታያለህ። ከባድ አንዱ ነው። ይሄን ከባድ ነገሮች ላመጣ ብዬ ነው። ዝሙት ሌላኛው ነው። ራይት there are so many factors okay ያሉበት እንትኖች አሉ። የልብ ድንዳኔ ነው። ስለ ሊሚት አውርቻለሁ። መርሳት የሌለብን ነገሮች አሉ። በፍቅር እንመላለሳለን ማለት ኃጢአት ላይፍ ስታይላችን መሆን አለበት ማለት አይደለም። እኔ በየቀኑ የሚደበድብ ወይም ደግሞ ኢንተርቴን የሚያደርግ ሰው ጋር ትኑር አልልም። ትፍታ እያልኩ አይደለም፣ ግን ቢብሊካል አይደለም። ምክንያቱም የራስን ስጋት መታም ነው የሚለው እኮ መጽሐፍ ቅዱስ አዲስ ኪዳን ሕግ ነው። እንደ ራሱ ይውደዳት እንጂ ደብድባት አይደለም። ለምሳሌ እና አይ ኖ አንደርስታንድ ካልቸር ጋር እኔ አሁን ስለ ካልቸር አለማወራ ያለው እግዚአብሔር ቃል አባቶቻችን እየደበደቡ ከነበሩ you don't even have to think ስለ እናንተ ልተው። እኔ ልጆች ኢንተርቴን እንዲያደርጉም አልፈልግም። to be fair በቃ እኔ እህቶችን እንደ ልጆች ማየት ስለምፈልግ ደስ ይም እና አቢዩዝ ኢንተርቴን እንዲያደርጉ አልፈልግም። and at the same time I want them to be submissive kind heart እንዲኖራቸው እፈልጋለሁ። ሊሚት አለው ስንል ላይፍ ስታይል ከሆነ መጽሐፍ ቅዱስ ገላትያ ላይ የስጋ ስራ ብሎ አስቀምጦልናል። ለምሳሌ የመንፈስ ፍሬ ብሎ አስቀምጦልናል አይደለም? ገላትያ ላይ ያለውን ስለ ገላትያ ልናገር ብዬ ሳይሆን አይወርሱም የሚላቸው ላይፍ ስታይል ያደረጉት ሰዎች ነው። if it becomes your lifestyle and you have no right ክሌም ለማድረግ ምክንያቱም አንዳንድ ሰዎች በህግ የሚኖሩ አይደሉም፣ በፕሪንሲፕል የሚኖሩ አይደሉም። ለዛ ነው ህግ የተቀመጠላቸው። ለዛ ነው የፍቺ ጽፈት የተቀመጠው እንደዚህ አይነት ሰዎች ስላሉ ነው። ይህንን ጥቅስ እየጠቀሱ በየቀኑ እየዘሞተ እየመጣ ይቅር በይኝ የሚል ሰው ስላለ ነው። ሰው ባላንሱ እዛ ጋ ነው ያለው። ላይፍ ስታይል ከሆነ ላይፍ ስታይል ያደረገውን ሰው ካላቆመ ኦልሬዲ እሱ ለፍቺ የሚያስፈልገውን ነገር በሙሉ ወረቀት ነው እንጂ የሌለው እያደረገ ነው። ቴክስ ቦልድነስ ለመናገር ግን እውነታው ያ ነው። ላይፍ ስታይል መሆን የለበትም ባይነኝ እኔ። ግን ይሄ ፋክተሮች ብዙ ናቸው። ደግሞ አሁን መጽሐፌ ላይ ያስቀምጫቸዋለሁ። ስንመርጥ ለምሳሌ ተደግፎ እየገባ እያየሽው ጌታ ይለውጠዋል ብለሽ ካገባሽው አንቺ ስላገባሽው ምታት አይደለሽም። ለኔክስት ዴይ መጠጡን አያቆመም። ዶንት ቢ ፍሌሽ ተደግፎ እየገባ ባገባው እኔ ለውጠዋለሁ። አትለውጪውም። ዩናት ቼንጅ ኤጀንት። ጌታ የጌታ ቃል መንፈስ ቅዱስ የሱ ውሳኔ ብቻ ነው የሚለውጠው። ዶንት ቢ ፉሊሽ። ተሳደሳይ ብዙ ሴቶች እኔ ለውጠዋል፣ እኔ ለውጣታለሁ።
በቃ አትራክተር ሆናል። በቅርጿ በመልኳ በምኗ ውበሱ በቃ አታሳቡ፣ አትለውጨው። እግዚአብሔር ሊለውጠው ይችላል። የመለወጥ ኃይል የለሽም እንዴ። ማነው ለውጪ እና ግቢ ያለሽ? ማንም አላለሽም። ግን ከገባሽ በኋላ ተለውጠዋለሁ ብለሽ ደግሞ ከገባሽ እስኪለወጥ ጠብቂ ነው የምለው እኔ። ምክንያቱም ይህ ሰውዬ ቢራ ይዞ ሲገባ የነበረው ሰውዬ በንጋታው እንዲተው መጠበቅ የለብሽም። you have to be patient. see where the balance is። በሁሉ ነገር ማየት ያለብን ባይነኝ እኔ እና ሊሚት አለው ስንል አለው። ሰዎች ላይፍ ስታይል ካደረጉት ኢትስ አውቶማቲክ ራሱ እንትን ነው። የሂሳብ ስሌት ውስጥ ቁጥር ስታስገባ ውጤቱ እንደሚመጣው እኔ ማለትም አያስፈልገኝም። እያየነው ነው። ግን እኛ ማስተማር ያለብን የእግዚአብሔርን ፕሪንስፕል ነው በሚል ነው፣ የፍቅር ህግ ነው። በየጊዜው ካስተማርን ምናስተምረው እኮ አመፀኛውንም እሷንም እሱንም ነው። ስለዚህ ሁሉም አፕላይ ማድረግ ሲጀምር ራዲኬት እያደረግን እያስወገድን እየቀነስን እንመጣለን። ወይስ እንደዚህ አይነት ሰዎች እስከበዙ መጽሐፍ ቅዱስ ህግ ያለው ለአመፀኞች አባትና እናታቸውን ለማያከብሩ ለሰካራሞች ነው አይደል የሚለው? ህግ አለ። ሲቪል ሎ ያለው ለዛ ነው። ሲቪል ሎ እኛ ጋር አይሰራም። አይ ካለንስ ይሰራል። ልክ እኛም በነጋገም ስንጀምር መንግስት ቴክ ኦቨር ያደርጋል። ልክ ሙሴ እንደፈቀደላቸው ለልባቸው ድንዳኔ እኔ መፍታታቸው አትቀሩም፣ ግን በድህነት ለማኝ መሆን የለባትም። ካለ እርሻ ላይ ካለ በግ ላይ ዕዳ ጽሕፈት የሚለው ያ ነው። ባይዘው ጽሕፈቱን ይስጣት የሚለው ይሄ ይገባሻል በላት ነው ያለው። ምክንያቱም ሙሴ ሁለት መንፈሳዊ መሪም ነው። ሂዝ ፕራይም ሚኒስትር አት ዘ ሴም ታይም ሶ ሂ ሃዝ ቱ ኤክስኪዩት ማድረግ ነበረበት ህግ። ግን በዛን ጊዜ ስራ ስላልነበራቸው ማለት ነው። እና የዲቮርስ ፔፐሩ ላይ የነበረው ነገር ያ ነው። አሁንም ሲቪል ሎ ማይሰራምላችሁ ፈልጌ ነው። የሚሰራው የፍቅር ህግ ነው። ሌስ ኤክሰርሳይዝ ዳት። እንግዲህ ሜሬጃችን ኢንሃንስ ማድረግ አይደለ አላማችን። የዚህ አላማ የሚሰራውን ነገር ማውራት እንጂ ፍርድ ለመስጠት እኮ አይደለም። እዚህ አንዳንድ ጥያቄዎች ነው መመለስም የለብን። ምክንያቱም ፋክት ማግኘት አለብን። ማን ነው እሷ ስላለች ማድረግ ቻ አልላትም አላቃትማ ፈጥራስ ቢሆን እሱ ስራ ላይ ነው እንዲያርገ። ለዛ ነው ያልመልስም። ብዙን ጊዜ ሳስተምር ጥያቄና መልስ አምጥላለሁና ማልመልሳቸው ጥያቄዎች እነዚህ ኑ ነው ወደ I have to talk to pastoral care ነው የሚያስፈልጋቸው። ከየት መጣ ፋክት ማግኘት አለብን። እሷ ስላለች እውነት ምን ሊሆን አይችልም። እሱ ስላለ አይደለም። ከዛ ነው ምክር ሌላ ነው። አሁን ስለ ምክር አይደለም እናወራለን። ይሄ ፕላትፎርም የካውንስሊንግ አይደለም። ባይ ዘ ወይ እና አንዳንድ ጥያቄዎች በካውንስሊንግ ሴሽን መታየት አለ። ፓስቶራል ኬር መታየት አለባቸው። በራሳቸው ኮንቴክስት መታየት አለባቸው። ያንን በጥቅስ መመለስ አንችልም ልላችሁ ፈልጌ ነው። ኢትስ ቢዮንድ ኤንድ አባቭ አይ ዶንት ኖ ከገባችሁ ብዬ አስባለሁ። ብዙ ዲቴሎች ኮምፕሌክስ የሆነ ሳብጀክት ነው። ባይ ዘ ወይ አድሬስ እያደረግን ያለ በጣም ካረጀስ ናቸው። ራሱ ይሄን መምረጣችሁ ሪሊ አፕሪሺየት አድርጌያቸዋለሁ እና እግዚአብሔር ይረዳቸዋለሁ። ተባረክ። በእውነት በጣም ነው የምናመሰግነው። ማለት ኦል ኩዌስችን ማለት እችላለሁ። ያው ካወራንበት ከቅድም ጀምሮ በደንብ አድርገህ ነው የመለስክልን እና ለ2 ሰዓት ነው የሰጠህን። ያው ቅድም ተደዋውለን እንደነገርከኝ ለ2 ሰዓት ነው ያለህ እና ብዙ አናቆይህም። በእውነት ትልቁ በቃ ፋውንዴሽን መሰረት ሊሆን የሚገባውን ነገር ነው ዛሬ ያስቀመጥክልን። እሱም ትልቅ እኔ ያየሁበት ነገር ፍቅር ነው። ፍቅር ክርስቶስ ኢየሱስ ነው። የቤት ራስ የኔም የባልም ሆነ የሚስት የቤቱ ራስ ኢየሱስ ክርስቶስ ነው እና ኢየሱስ ክርስቶስ የሌለበት ትዳር፣ ክርስቶስ የሌለው ትዳር ሁል ጊዜ ልክ መሰረት እንደሌለው በአሸዋ ላይ እንደተመሰረተ ቤት ነው እና ኢየሱስን ማዕከል ያላደረገ የኢየሱስን ፍቅር ማለት ነው በቤት ውስጥ ፕራክቲስ የማያደርግ በልጆችም ይሁን በትዳር ውስጥም ቢሆን መሰረትም ራስም ኮርነርም ኤቭሪቲንግ ማለት ነው ሊሆን የሚገባው ጌታ ኢየሱስ ክርስቶስ ነው። ያም ደግሞ ፍቅር ነው እና እንድንታገስ የሚያደርገን እንድንወድ የሚያደርገን እንድንታገስ በቃ ይሄንን ሁሉ የሚያደርገን የክርስቶስ ይሄ በክርስቶስ ያገኘነው መንፈስ የፍቅር መንፈስ በውስጣችን ሲኖር ነው፣ በቤታችን ሲኖር ነው እና ሁለቱም ባልም ሆነ ሚስት ወንድም ሆነ ሴት ይሄ ክርስቶስ በልባቸው ውስጥ ሊነግስ ይገባል። በቤት ውስጥም ደግሞ ክርስቶስ ሊወራ ይገባል። ስለ ልጆች ቅድም ስትነግረን ነበረ።
ልጆችን ማስተማር እንዳለብን ኤቭሪዴይ ማለት ነው። ክርስቶስ ቤት ውስጥ ጎልቶ ሊታይ ይገባል የሚል ነገር ነው እኔ ስሰማብህ የነበረው ቱ ቢ ኦነስት ዛሬ እና መሰረታችን ፍቅር ደግሞ ኢየሱስ ክርስቶስ ነው። ከዚህ በላይ የእውነት እንዴት ተደርጎ እንደሚነገር የእውነት ዛሬ ያሉ በዚህ ሲሰሙ ሲያዳምጡ የነበሩ በመጀመሪያ ሊቀበሉትና በልባቸው ማለት ነው ሊያገኙት የሚገባ እውነት ኢየሱስ ክርስቶስ ነው። እሱም ፍቅር የሆነው ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ ለሁሉም መልስ አለው። እኔ ብዙ ጊዜ ምን እላለሁ መሰለ፣ ሴት ልጅ ባል ከማግባቷ በፊት ኢየሱስን ማግባት አለባት እላለሁ። ከኢየሱስ ጋር መጋባት አለባት በመጀመሪያ እላለሁ የእውነት። ምክንያቱም ኢየሱስን ያገባች ሴት የእሷ ትዳር there is no way የሚያፈርሰው ነገር አይኖርም። የሚፈርስ ሳይሆን እንደውም እሷ ራሷ ጠጋኝ ሆና ነው የምትቆመው እና ወንዱም እንደዛው ከክርስቶስ ጋር ያለው ላይፍ እና ህይወት ሊገነባ ይገባል ብዬ እላለሁኝ። እና ያው እንግዲህ ፋውንዴሽን ብለህ በነገር ዛሬ ፍቅርን ይዘህልን የመጣ ነው። በቃ የእውነት ይሄንን መሰረት ያላደረገ ትዳር አሁንም ቢሆን ተመልሶ ሄዶ መሰረት ሊሆኑ የሚገባውን ፋውንዴሽኑን ማግኘት አለበት ብዬ ነው ማስበው። እና ፓስተርዬ ትንሽ ሰዓት ካለ እኔ አንተን አስፈቅጄ ነው፣ ምክንያቱም ሰዓቱን እያየው ነው። ጎሄድ ትንሽ መውሰድ እንችላለን። እኔም ብዙ ሰዓት ስለወሰድኩኝ እናንተን ጊዜ ጎሄድ ነው። እኛማ ምንም የምናወራው ነገር የለንም። የተወሰነ ጊዜ ኤክስቴንድ ማድረግ ይችላል። እኛ የምናወራው ነገር የለንም እና ሞር ግን አሁንም ቢሆን በዚህ በፋውንዴሽኑ ላይ በክርስቲያን ሊከተለው የሚገባ መርህ ማለት ነው። አሁን በአዲስ ኪዳን ላይ እንዳልከው ማለት ነው ሊከተለው የተገባውን እውነታ አሁንም ብትነግረን ደስ ይለኛል። እኔ ቁጭ ብዬ ማዳመጥ ነው የምፈልገው። ዛሬ እንትኔን ሁሉ ዘግቼዋለሁ፣ የቴሌግራም ሜሴጅ ምናምን ሁሉ አላይም። ምክንያቱም እንዳልከው ጥያቄ ሳይሆን እውነትን ነው። አሁን ይሄ ጥያቄ ለመመለስ ሳይሆን እውነታውን ለመግለጥ ነው። እውነት አርነት ያወጣል እንዳልከው ማለት ነው። እና ግን በአዲስ ኪዳን ላይ ላሉ ተጋቢዎች በተለይ ደግሞ ፍሬሽ የሆኑ ተጋቢዎች ወይንም ደግሞ ሲንግል የሆኑ ለማግባት ማለት ነው እየተነሳሱ ያሉ ተጋቢዎች በጮኝነትም ላይ ያሉትን አሁንም ትንሽ ነገር በዛ ላይ ማለት ነው እንድትለን ማለት መጽሐፍ ቅዱሳዊ የሆነ በክርስቶስ ክርስቶስን አምኖ የተቀበለ አንድ ክርስቲያን ትዳርን ማለት ነው ለመግባት ሲንደረደር በጮኝነት ለመምጣት ሲንደረደር ያለው ነገር ምንድነው ማየት ያለባቸው፣ ምንድነው መከተል ያለባቸው፣ ምንድነው መርሁ የሚለውን ባለህ ጊዜ ማለት ነው ባለህ ጊዜ እችን አይኖ ሰፊ ነገር ነው። አሁንም ቢሆን ያው እንግዲህ ትመለሳለን ስለማያልቅ ማለት ነው። እንደዛ ያሰብኩ ነበር። ምክንያቱም መጽሐፉ ላይ ያሉ ዊዝደሞች አልተነኩም ገና እና እንዴት ነው የምናደርገው ፓስተርዬ? በእውነት በጣም እኛ ብቻ አይደለም፣ እኛ በግል መተን አንተ ስር ቁጭ ብለን መማር እንችላለን። ግን እንደምታየው የሁሉ ህዝብ በጣም በቃ ማግኘት ያለበት ጥበብ አለ ከአንተ ዘንድና እንደው እባክህን ኤክስቴንድ ሁሉ ብናደርገው ብዬ እያሰብኩ ነው። ባይ ዘ ዌይ ከአንቺ ጥያቄ ውጭ ናርድዬ ላይክ ከአንቺ ጥያቄ ላይ ልጨምርና ጊዜ ሴቭ ለማድረግ አንድ ጥያቄ አድርግ። የናርድዬ ጥያቄ ሊገቡ ላሉ እንዴት ሆነው ይግቡ? በዚህ ፍቅር በአዲስ ኪዳን ባለው እና በብሉይ ባለው ዝግጅት ውስጥ ላይ ያተኮረ ነው ጥያቄዋ። እኔ እዛ ጥያቄ ላይ አንድ ማድረግ የምፈልገው ነገር አለ፣ በጣም ቬሪ ኢምፖርታንት መነሳት አለበት ብዬ ማምነው። ፓስተርዬ ምንድነው የኔ ጥያቄ? ይሄ መጽሐፍህም ላይ ዳሰኸዋል በጥቂቱ ስለ የተሰወረ ወይም የተደበቀ ማንነት ይዘው ከገቡ በኋላ ትዳርን ከበስተጀርባ ስውር ማንነት ይዘው ገብተው በእውነት ነው የምልህ እኔ ፐርሰናሊ በዚህ ችግር ሰለባ የሆነ ሰው ማቀው ሰው ስላለ ነው ማለት ዴር ስታክ በቃ እንዳይተውም እንዳይፈቱም ችግር ሆነባቸው፣ እንዳይኖሩትም ደግሞ በጣም ከባድ የሆነ ፈተና ነው እና በዚህ ላይፍ ውስጥ ያሉ ሰዎች አውቃለሁ። መጽሐፍ ላይ ምን ብለሃል? ያልሆኑትን ሆነው አስመስለው ሜሬጅ ውስጥ ይገቡና ከታሰሩ በኋላ እዛ ሜሬጅ ውስጥ ከገቡ በኋላ እውነተኛው ማንነት መውጣት ይጀምራል።
የዛን ጊዜ ሰዎቹ ሪዚስት ማድረግ ያቀታቸዋል። አይ ትሩሊ ብሊቭ የብዙ ሰዎችም ሜሬጅ በእንደዚህ አይነት ነገር ውስጥ ስታክ እንዳረገ ይሰማኛል። የብዙ ሰዎችም ደግሞ ህይወት ምን ማድረግ አለብን? እሺ የምናውቀው ይሄንን ሰው ነበረ፣ ስንገባ ግን ያየነው ሌላ ሰው ነው። ወይም ደግሞ ሚያቃት ያቺ እንዳልከው የተቀባባ ነገር ያላት ማንነት ያላት ሴት ናት። ውስጥ ሲገባ ግን ሁሉን እርግፍ አርጋ ትታ በቃ ዝርክርክ ያለች ምንም ኢንትረስቱን ሉዝ የሚያደርግበት አይነት ህይወት ይሆናል ያጎጆ። እና ምንድነው መፍትሄው? ኦኬ የተሳሳተ ማንነት ወይም ደግሞ ፕሪቴንድ የተደረገ ሽፋን ይዘው የገቡና የተጀመረ ትዳር አለ። ጥያቄ ምንድነው? ኦልሬዲ በዚህ ውስጥ ላሉ ሰዎች ማስተካከያው ምንድነው? እሺ ፋውንዴሽኑ እኮ በፋውንዴሽን ላይ መስርተውታል፣ በእግዚአብሔር ቃል ላይ መስርተውታል ትዳሩን። ግን የካራክተር ችግር፣ የተሰወረ ማንነት፣ የተደበቀ ማንነት። ሰውየው ቤት ገብቶ ኃይለኛ እሳተ ነበልባል ቁጡ ነው ለካ። በፍቅር ግን እያሉ ስታውቀው እንደዛ አይደለም። ደግሞ እሷ ሌላ ባህሪ ነው ያላት ከገባች በኋላ። አሁን ይሄንን ነገር እንዴት አድርገው ያስታርቁት? እንዴት አድርገው ይሄንን ኑሮ ያስተካክሉት? ፋውንዴሽኑ እንደገና ይታደሳል ወይ ወይስ ሌላ መንገድ አለው ይሄንን ችግር የምንፈታበት? ይሄ ከባድ የሆነ ጥያቄ ነው እና እባክህን አንድ ላይ አድርገህ ያነሳቸው ጥያቄዎች የብዙ ሰው ጥያቄ ነው እና እነዚህ ነገሮች በሙሉ በአስተምሮት የሚፈቱ ናቸው። ዋን ፊት ኦል የሆነ ለአንዱ ለሁሉም ፊት የሚያደርግ መልስ አይኖራቸው። ይሄ ነው ብዬ ብል ኦነስት አይደለሁም ማለት ነው። በመጀመሪያ እንደዚህ አይነት ነገሮች መፈጠራቸው አይቀርም። ሌት አለውን ደብቆ ልጅን ወይ ወጣቶችን የመጀመሪያው ራስን መሆን ነው። የመጀመሪያ ራስን ምን መሆን የምንጀምረው ታዲያ መማሪያ ያለብን ከቤት ነው። ባል ስንፈልግ ሚስት ስንፈልግ አይደለም። ጀስት ቢ ዩርሰልፍ ራስን። ምክንያቱም ራሴን ሆኜ የምኖር ከሆነ ራሴን መቀበል ራሴን ማሻሸል ከሆነ ራሴን ሳልደብቅ የምኖር ከሆነ በአራቱም ሲዝን ላይ የላይፍ ሲዝን ላይ ራሴን ሆኜ ነው የምኖረው እና የመጀመሪያው የዴቴ የመተዋወቅ አካል፣ አፍንጫ፣ ቁመና፣ መኪና፣ ልብስ፣ ሽቶ ሳይሆን ዴት የምናደርገው የሰውየውን ማንነት ወይም የልጅቷን ስለሆነ ራስን መሆን ትልቁ መማሪያ ያለብን እና በተለይ እኛ አበሾች ደግሞ ማስተር ያደረግነው ራስን ባለመሆን ነው። ምንኖረው ለሰው ነው፣ ምንለብሰው ለሰው ነው፣ እዳ እንኳን ምንገባው ለሰው ነው፣ ቤት እንኳን ምንገዛው ገሌ ተለቅ ያለ ተገዛ እና ያ ከየት ነው የጀመረው ካለን ራስን አለመሆን ከልጅነታችን በፉክክር በቀና ስለምናድቅ ግሮፕ እና አነሰሰሪ የሆነ ነገር ውስጥ እንገባለን እና በራስ መስራት ላይ ብዬ ካስቀመጥኳቸው ነገሮች አንዱ ምነው ራስን መሆን ነው። ስለዚህ ራስን በመሆን ላይ በጣም መሳኝ ነው። ባህሪያችን የሚሰራው ቢዩሳል በቃ ኦቴንቲክ ራስን ከዛ ደግሞ እየተሰራ ነው ምንመጣው። ችግሩ ምን መሰላቸው? ሁሉም ሰው ተሰርቶ አይደለም መጋባት ያለበት፣ ግን ፈቃደኛ መሆን አለበት። ስለ ሁለቱም ራቁታቸው ነበሩ አይተፋፈሩም ነበር የሚል አርዕስት ጽፌያለሁ። ስለ ግልጽነት እና ግልጽነት ከራቁትነት ያለፈ ነው። ኦኬ አይተፋፈሩም ነበር አይደል የሚለው ግልጽነትን በአእምሯችን ቶት ላይፋችን ላይ ትረስትን ቢውልድ አድርገን ህይወታችንን፣ ኑሯችንን፣ አካሄዳችንን የምንነጋገርበት ሂደት ነው። በሪሌሽንሽፕ ላይ ደግሞ ትልቁ ስኬታማ የሚያደርገን ነገር ምንድን ነው? ግልጽነት። ባይ ዘ ዌይ ግልጽ ስሆን እኔ ጥፋቴንም ስለመሆን ትቀበኛለች፣ ሚስቴ ትቀበልኛለች፣ ለመቀየር አትሞክርም። እሺ ግልጽነት የሚያመጣው ፕሪቴንድ እስካርኩኝ ስታንዳርዱ ሃይ ነው፣ ትጠብቅብኛለች በዛ ደረጃ። እሺ ግልጽነት የሚጠቅመው እዛ ጋር እኔ ባክሽን አርፋጅ ነኝ ስል አርፋጅነቴን ይገባታል፣ ፔሽንት ሆናለች፣ ትቀይረኛለች። እሺ ግልጽነትን አይ እኔ በጣም ፓንክቿ ነኝ እኔ በቃ ሜድን ጃፓን ነኝ ብለን የምናወራ ከሆነ በኋላ ሜድን አበሻ ሰዓት ሆነን ቁጭ እንላለን። 2 ሰዓት አርፍደን የምንመጣበት ሁኔታ ይመጣል። አንደኛ የእግዚአብሔር ቃል፣ ሁለተኛው እግዚአብሔር ሉዓላዊ መሆን ነው። ያያል፣ ይሰማል፣ ያያል ብለን ማሰብ ስንችል ነው እግዚአብሔር ሉዓላዊ ያውቃል ብለን። ሁለተኛው ደግሞ መገዛት ያለብን ለህሊናችን ነው። ህሊና የሚባል ነገር አለ፣ ኮንሽስ ለህሊናችን። ምክንያቱም ህሊናችን ያመካኛል፣ ኤክስኪውዝን ያደርገናል፣ አኪዩዝም ያደርገናል። ከህሊና የበለጠ ነገር የለም። ሶስተኛ ደግሞ የእግዚአብሔር ቃል። ለእነዚህ 3 ሰዎች ለእነዚህ 3 መርሆች የሚገዛ ሰው
ለሰው መገዛት አያቅተው። ምክንያቱም ለህሊናው ለእግዚአብሔር ቃል ከተገዛ እንደገና ደግሞ ለእግዚአብሔር ለዋላነት ከተገዛ ይሄ በዴሊጌት ኦቶሪቲ ያለውን ነገር ለመገዛት አይከብደውም እና የዴቲንግ ላይ ወይም ደግሞ ትውውቅ ላይ የምንሰራው ነገር በጣም 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 ወሳኝ ነው ልላችሁ ፈልጌ ነው። ለዚህ ነው ከፋፍለን ነው ጥያቄዎችን ማየት ያለብን። ከፋፍለን ነው ቢፎር ሜሬጅ ኤንድ ሜሬጅ ኤንድ አፍተር ሜሬጅ ኤንድ በዲቮርስ ውስጥ ላለፉ ሰዎች። አሁን እዚህ ጋር ስናወራ ዲቮርስ ውስጥ ያሉ ሰዎች ኮንሽሳቸው ምን ይሆናል? ጊልቲ ውስጥ ወይም ደግሞ ኩነኔ ውስጥ ይገባል። ዳስ ኖት ፐርፐስ። ለዚህ ነው ከፋፍለን ማየት ያለብን። መጽሐፌ ውስጥ የሚያስቀመጥኩት አሁን እዚህ ጋር የምናወራው ነገር ያገቡ ሰዎች ይሄን አግኝቼ ብሎ ጊልቲ እንዲሆኑ አይደለም፣ ስቲል ማግኘት ይችላል። ትዳር ውስጥ ያሉ ሰዎች ደግሞ ስናወራ መሆን ያለበትን የፈረሰ ትዳር ያላቸው ሰዎች ጊልቲ እንዲሆኑ አይደለም፣ ለእነሱ ደግሞ ሪስቶሬሽን መኖር አለበት። ፎር ኤግዛምፕል በዲቮርስ ውስጥ በመለያየት ውስጥ ያለፉ ሰዎች ሚኒማም 2 years ይፈጅባቸዋል ይህን ለማድረግ ህይወታቸውን ቻፕተር ሰው ሆነው ለመቀጠል ራሱ ማለት ገብቷቸዋል። ስኬታማ ሆነው በቃ ለመሄድ ይሄ ተፈውሰው ለመሄድ ራሱ ዘለው ሌላ ሪሌሽንሽፕ ውስጥ የሚገቡ ከሆነ ያልተፈወሰ ማንነት ይዘው ነው የሚሄዱት። ስለዚህ ያንን ሰው በኤክስ ሪሌሽንሽፕ መነጽር ነው የሚሄድ። የተያያዘ ነው ሁላችሁ ፈልጌ ነው በራሱ ኮለም ነው የምናስቀምጠው። ግን ለሁላችንም የሚሆነው ግን የእግዚአብሔር ቃል እውቀታችን በሁሉም አቅጣጫ ላይ እያደግን መምጣት እንችላለን ብዬ አስባለሁ። ሰው አይ ኖ አም ሪዘርቭ አንዳንድ ጥያቄዎችን ለመመለስ ምክንያቱም ካውንስሊንግ በካውንስሊንግ ሴሽን ላይ የሚነሱ ጥያቄዎችን በአደባባይ ላይ የምመለስ የሚያመጡት እንትኖች በጣም ከባድ ናቸው ብዬ ስላሰብኩ ነው። አይ ኖ እንዳልመለስኩላችሁ ማውቃለሁ። እየሸሸውም ግን አይደለም ላችሁ ፈልጌ ነው። ዋይድ የሆነ ነው። ግን ስፔሲፊክ ጥያቄዎች ካሉ ስለዚህ ጥያቄዎች መመለስ እንችላለን። በዚህ ሁኔታ ውስጥ ለሚያልፉት ሰዎች ወደ እግዚአብሔር ቃል እንዲመለሱና እንዲሰሩ ነው እየመከርክ ያለኸው አይደለ? በዚህ ሁኔታ ውስጥ የሚያልፉት ኮች እንዲኖራቸው። ኮቻቸው ማን ነው? ማንን? ለምሳሌ ቅድም እንዳልኩት ነው። ጥሩ ትዳር ያለው ሰው ከሄዳችሁ ይህ ጉድ ሊደር ትዳር ላይ በተመለከተ ጎን አስኪ እዳ ውስጥ ያለን ሰው ስለ ቢዝነስ መቼ ሳትጠይቁትም ካላበዳቸው በስተቀር ራይት ስኬታማ የሆነ ሰው ነው ሄዳችሁ ስለ ቢዝነስ የምጠይቁት። ምክንያቱም ፕሩቭን አድርጎታል። ስለዚህ የእግዚአብሔርን ቃል እንዴት ነው የምንሰማው? በማንበብ ብቻ ኮች አይደለም። ኮች የሚያደርጉን ሰዎች፣ ሜንቶር የሚያደርጉን ሰዎች፣ ሊመክሩን የሚችሉ ሰዎች አብረውን። ምክንያቱም ይሄ ክርስቲያን ኮሚኒቲ እኮ ነው። ዊ አር ሂር ፎር ኢች አዘር። የእኔ ኤክስፒሪየንስ የእኔ ኖሌጅ አንቺ መሆን አለበት። ዊ ቢልድ ኢን ዘ ቦዲ ኦፍ ክራይስት ራይት። ስለዚህ አሉ ደግሞ ብዙውን ጊዜ የምናየው ለምን እንደሆነ ታውቃላችሁ? የፈረሰውን የደቀቀውን ነው። እስኪ አይኖቻችን ይከፈቱ። እንዴት አይነት ቢዩቲፉል ካፕል እንዳሉ። ፐርፌክት አላልኩም። እንዴት አይነት ደስተኛ እንዳሉ። ፍጹም የሚባል ትዳር የለም። ምክንያቱም ለምንድን ነው ፍጹም ትዳር የለው ካላችሁ፣ እኔ ችግር ፈጣሪው እዛ ትዳሩ ስላለው ነው ብለን ነው ማሰብ ያለብን። ቢኮዝ ዩ አር አ ትራብል ሜከር ፒሪየድ። ግን ደስተኛ የሆኑ ማቹርድ የሆኑ ነገሮቻቸውን ሃንድል የሚያደርጉ ሰዎችን ኮች እንዲያደርጉ ማድረግ እንችላለን። ይሄንን አፕሮች መከተል እንችላለን ብዬ አስባለሁ። አይ ኢንካሬጅ ዘ ቸርች ቱ ሃቭ ዘ 6th ኦፊስ፣ 6ኛ ኦፊስ እንዲኖራት ኢንካሬጅ ማድረገው ለዛ ነው። እና እናንተ አንዱን የብራንች ኦፊስ ከፍታችሁ እንግዲህ ሰዎችን ለማነጽ የተጠቀማችሁበት ነው። አይ ሪሊ አፕሎድ ዩ ለዛ። ጌታ ኢየሱስ ይባርካቸው። ሪሊ ቀላል ነገር አይደለም እና ፕሮባብሊ የሚቀጥለው ከመጣው ለሁሉም የሚሆን ነው ብዬ ስለማስብ ላገቡም ላላገቡ ተግዳራቶች ላይ ፎከስ እናደርጋለን። እንዳውል አይ ቲንክ መልካም ነው ብዬ አስባለሁ። የተግዳራቶች ቢፎር ሜሬጅ ላይ አብረው የተያያዙ ስለሆኑ እነሱን ነገሮች በትክክል ብናወራ ብዙ ሰው ይማራል። የሚማሩበትን ነገር ብናቀርብ መልካም ነው ብዬ አስባለሁ። ኢንስቴድ ኦፍ የኢንዲቪዥዋልን የትዳር ጥያቄ መመለስ በካውንስሊንግ ሴሽን በፓስቶራል ካልሆነ አደገኛ ነው። ለዛ ነው ምንድነው ገበና ነው መሆን ያለበት እና ያንን ራይት ፐርሰን ፈልጎ ዲቴል መጠየቅ ስላለበት መልስ ለመስጠት ዲቴል መጠየቅ አለብኝ። ያን ጊዜ ነው መልስ መስጠት የምንችለው። ግን አይ ብሊቭ ብዙ ነገሮችን በዚህ ውስጥ መማማር እንችላለን ብዬ አስባለሁ። በጣም ነው የምናመሰግነው ፓስተር። እርግጠኛ ነኝ ድጋሚ ትመጣለህ፣ ምክንያቱም ስቲል አላለቀም።
ፕሮሚስ አስገብተን ነው እንግዲህ ዛሬ የምንለቅ። እጄን አንስቼ ቃለ መሃላ ልግባ ታምኑኛላችሁ? በዚህ ህዝብ ሁሉ መካከል አስሎንጋስ እየተጠቀምን እስከሆነ እስኬጁሉን እያስተካከልን የምንችለውን ነገር እናደርጋለን። ምክንያቱም የሰዎች ህይወት እንዲታደስ ስለሆነ የምንፈልገው ዳስ አወር ፐርፐስ። መጽሐፉን ብዙ ሰው ጠይቆ የነበረ ወደ እናንተ ሪፈር አደርጋለሁ። ሃርድ ኮፒ መሸጥ ስለማንችል አምናውት ሄር ለመሸጥ እዚህ አይደለሁም ያለሁት። ይሄንን በእርግጠኝነት ነው ነገራቸው። ምክንያቱም የምትገዙት መጽሐፍ የኔን ህይወት እንደማይቀየረው በእርግጠኝነት ነገራቸዋለሁ እና አምናውት ሄር ቱ ሴል ማይ ቡክ። ግን መጠቀም ካለባችሁ ለተወሰኑ የማይችሉ ሰዎች ነው ነፃ የምሰጠው። ምክንያቱም 5 ብርም 10 ብርም ከፍሎ ያልገዛንበት ነገር ቫልዩ አናደርገው፣ የቅዠት ማስታገሻ የሚሆነው ሰው ኢፍ ዩ ኒድ ኢንስትራክሽን ሰጣችኋለሁ። ለነ ናርዲ ፒዲኤፉ መግዛት ትችላላችሁ። በጣም ትንሽ በሆነ ዋጋ በነፃ በሰጣችሁ ደስ ይለኛል፣ ግን አበላሻቸዋለሁ። ምክንያቱም በነፃ የምትቀበሉት ነገር አታነቡትም። አንዳንድ ጊዜ ሰዎች ገዝተው እንኳን አያነቡ። ካላነበባችሁ ደግሞ ለእኔ ጥቅም የለውም። የጻፍኩት not to make money እናንተ እንድታነቡት ነው። ያንን የምናደርግበት መንገድ ይኖረናል ብዬ አስባለሁ። ፒዲኤፉን ማግኘት የሚችልበት መንገድ። ወዳችኋለሁ። ቴንክ ዩ ፎር ዩር ታይም። እናንተ የተባረካችሁ ሰዎች ናችሁ። አድማጮችም አይ ብሊቭ እግዚአብሔር በትንሹም ተናግሯቸዋል ብዬ አስባለሁ። You are blessed. Thank you. Yes, እግዚአብሔር አምላክ ያክብርልን። ስለመጣ በጣም በእውነት ተጠቅመናል እና ቴንክ ዩ። ወይኔ አሊ ያለ አሊ ከተመቸና ግባና ሀይ እንበል። አሊዬ ፕሊዝ። ፓስተር ሜሮን ፓስተር አሊን ታውቀዋለህ ይመስለኛልና ሂዝ ኦ ማይ ጋድ ሂዝ አወር ብለሲንግ አሊዬ። ሀይ ሰላም፣ እንዴት ናችሁ? ሀይ አልዬ። ኖ እንትን አድርጊ ፕሊዝ፣ ናርዲዬ ፕሊዝ። እሺ በጣም ምክንያቱም ሜሱ በጣም ብዙ ስለሆነ በጣም እንዴ። ግን ፍቅሬ ልንገርህ ፓስተር፣ ማነው የዜድ ልጅ ነኝ በፊት እና በጣም ነው የምወድህ በጣም የእውነት የአንድ አባት ልጆች ነን ማለት ነው። ኤግዛክትሊ በመንፈሳዊ ነው የምልህ በጌታ ሳይሆን። አመሰግናለሁ ፓስተር። ዜድ እየገረፈ ነው ወንጌል ያሰራን መንገድ ላይ በቃ ያለ ምንም ገንዘብ ያለ መቀማት ያስተማረን ዜድ ነው። በጣም በትክክል ገልጸዋል። በቃ ነውና በጣም እወድሃለሁ፣ በጣም አከብርሃለሁ። እወድሃለሁ። ቴንክ ዩ ስላየሁ ደስ ብሎኛል። ቴንክ ዩ ሶ ማች። ተባረኩልኝ። ቴንክ ዩ በጣም በጣም ነው የምናመሰግነው። በእውነት ጌታ ኢየሱስ ዘመንን ይባርክልን። ቴንክ ዩ ተባረክ። እናንተ ቀጥሉ፣ ተከናውኑልኝ። አሜን። ኦልራይት አሊ ያስኩክ ሪቾዬ እንዴት ናችሁ? ሰላም ናችሁ ወይ? ኦ ማይ ጋድ አልዬ አይ ላቭ ዩ እኮ በጣም አይ ላቭ ዩ ቱ ናርድዋ። ይሁን እዚህ ጋር ያን ፕራውድ አላደረክልም አልዬ? ምንም መስራት ሌላ ነገር ማድረግ አልቻልኩም እና ደሞስት አሜዚንግ ዊዝደም ነበር እና ናርድዬ በጣም በቃ እንዲህ አይነት ነገር እሻለሁ። በጣም ፓስተር በጣም የሚገርም የተወደደ ሰው ነው። በጣም ብዙ ጥያቄዎች ተመለሰልኝ። በጣም ብዙ ነገሮች ተባልኩ። አልዬ አሁን እንግዲህ በዚህ ሁሉ ሰው ፊት የሆነ ነገር ቃል ላስገባክ ነው። አይ ኖው ኦልሞስት በ5 ዓመት ውስጥ በእኔ ህይወት ውስጥ በሚገርም ሁኔታ የተቀየርኩበትን ብዙ ጊዜ በሚዲያ ላይም ተናግሬያለሁ፣ በቤትም በጓዳም ማለት ነው። እና ዊዝ ዮር ቲቺንግ በአንተ ትምህርት ኦ ማይ ጋድ በቃ በጣም በጣም ተቀይሬያለሁኝ። በትዳሬ ላይ የሚገርም ተአምር ሆኗል እና
አልዬ እኛም አሁን እዚህ ጋር ያው በትዳር ላይ እንግዲህ በቤተሰብ ላይ ሴቶችን ኢንከሬጅ ለማድረግ ሴቶችን አለን ለማለት እና በቃ የለም ድጋፍ ለመሆን ነው እንግዲህ ሐሙስ እየመጣን እንደዚህ እንደ ፓስተር ሜሮን ያሉ እንደዚሁም ደግሞ ላይፍ ቴስቲሞኒ ያላቸውን ወጣት ተጋቢዎችን ሁሉ እየጋበዝን እየሰራን ያለ ነው እና we need you need to come አልዬ መተህ ያንተን ኤኒታይም በምትፈልጉት ቶፒክ በመወያየት ባለብን ነገር I'm here with you እኔ በጣም ነው የምኮራብሽ ናርዲዬ በእውነት ደግሞ ነገርሻለሁ ሪቾ በጣም የምትገርም በሳል እግዚአብሔር በሚገርም ሁኔታ ያሳደጋት ልጅ ናት እና እናንተ መጣመራችሁ በጣም ብዙ ሰዎች እንደሚለወጡ አምናለሁ ናርዲዬ በውስጥም እንደምነግርሽ I'm just proud of you በእውነት እና እኔ ቤትም ዘግቼ እመጣለሁ ጌታን ለማገልገል ነው after all እና anytime like ከሰኞ እስከ ዓርብ ባለው ጊዜ ትንሽ አሁን ነገ የሚጀምር ኮንፈረንስ አለ አዚ ነው ከዛ በኋላ የሚቀጥለው ጊዜ አመቻችተን ትንሽ ታውቂያለሽ ጊዜያቶችን እየገፋናቸው ነውና yes አልዬ ላይክ በሚመችን ሰዓት ሐሙስን ቀን ባይ ዘ ዌይ ሮብ ነበርን ወደ ሐሙስ የቀየርነው ታውቃለህ ያው ሮብ ጋር ደግሞ አንተ ጋር እንመጣለን እና ሐሙስን ፍሪ በምትሆንበት ጊዜ ደግሞ 5-6 ሳምንት አንተን ይዘን ደግሞ ኢየሱስን ትሰጠናለህ እና ኦ ማይ ጋድ አልዬ I'm so super happy ጌታ ነው በእውነት የልቤን አውቆ ነው ዛሬ ሲያንቀለቅል ያመጣህ ምክንያቱም I want you to be here በቃ ያንተ ደግሞ በጣም ባንተ ውስጥ ያለውን ስለ ልጅ አስተዳደግ ቢሆን ትዳር ቢሆን ኑሮ ቢሆን I mean እኔ በልጅ አስተዳደግ በትዳር በቢዝነስ በምን I mean full package ማለት ነው በአንተ ትምህርት ውስጥ of course 5 ዓመት ነው የተማርኩት ባለፈው ብያለሁ እኔ ሂሊንግ ያገኘሁት 5 ዓመት አውርደህብኝ ነው የኔ ሂሊንግ የመጣው ቀላል ነገር አይደለም እና ያንን ደግሞ እንግዲህ አሁን ትዝ ይልህ እንደሆነ አንተ ቤት ቁጭ ብዬ ነው በአገልጋይ ሄኖክ በሴቶች ላይ ጌታ በጣም በሚገርም ሁኔታ ሲናገር ነበረ እና I'm just so super excited and super happy አልዬ አንተንም ይዘን መምጣት እንፈልጋለን በአንተ ውስጥ ያለውን የሂሊንግ ማለት ነው ሂል መደረግ ያለባቸው ብዙ ነፍሳቶች አሉ በጣም ብዙ ታውቃለህ ሂል ያልተደረገ ውስጡ መንፈሱ ነፍሱ ያልዳነ ሰው ከላይ በቃ ቀባብተን ምናምን አሰማምረን ብንሄድ የማይሆን ነገር ነው እና እኛ እንዳገኘ ነው ማለት ነው በትምህርት ውስጥ ባንተ በህይወት ቴስቲሞኒ ቢሆን በምን ኤቭሪቲንግ ማለት ነው እና በእኛ ውስጥ የመንፈስና የነፍስ ፈውስ አግኝተን ነው ከዛ በኋላ በበረከት ውስጥ ያው እንግዲህ መኖር የጀመርነው እና ያንን ይዘን መምጣት እንፈልጋለን አሁን እሺ ብሎናል አልዬ ስለዚህ ለ7-8 ሳምንት አልዬ ይመጣልና እኛ ጋር አመቻችተንም ቢሆን ይዘነው እንመጣለን አንለቀውም እወድሃለሁ አልዬ የእውነት thank you so much thank you ለዚህ ላይ ትንሽ ልበል አስተር አልዬ በጣም ስላየሁ ደስ ብሎኛል በእውነት እንግዲህ እንደምታውቀው እኔና ናርዲ ይሄንን አገልግሎት ስንጀምር ለአንድ ዓመት ያክል ጊዜ በጸሎት በቤታችን ውስጥ ነበርን ራእዩን ከተቀበልን በኋላ ዝም ብለን አልወጣንም ወደ አገልግሎቱ አልገባንም በእግዚአብሔር ፊት ብዙ ጊዜዎችን አሳልፈናል ጸልየናል እና እግዚአብሔር go ahead ሲለን ነው ራይት ታይሙን ጠብቀን እንደዚህ አይነት የቲክቶክ ላይቭ ፕሮድካስት ማዘጋጀትን ቤተሰብ ላይ መስራትን የጀመርነው ማለት ነው እና በዛ ስራ ሂደት ውስጥ ደግሞ
ከሚያስፈልጉን እንቁ ከሆኑ ሰዎች መካከል አንዱ አንተ ነህና ዛሬ ፈቃድህን ሰጥተህን አብረህን በቻልክበት ጊዜ የመጣህ እዚህ ስራ ላይ ደግሞ ማንም አንዱ የአጵሎስ ነኝ የጳውሎስ ነኝ ሳይል ሁሉም የእግዚአብሔር መንግስት ላይ ያለንን ታለንት ለማውጣት ያለንን መክሊት ያለንን ብርሃን ሪፍሌክት ለማድረግ በንጹህ ልብ በአንድ ሐሳብ በአንድ መንፈስ ከእግዚአብሔር ምንጭ እንደተቀዳ አንዳንድ ሰው ሆነን ለመስራት እዚህ መንግስት ላይ የምናደርገው ርብርብ በጣም አስፈላጊ ሆኖ አግኝቼዋለሁና ምንም ቦርደር የለንም ምንም ባውንደሪ አይኖረንም we are one in Christ like ያንተ አሁን ስምህ body of Christ አይደለ we are body የዛ ክራይስት ውስጥ ያለን አካሎች ነን እና ምንም ባውንደሪ የለንም ቦርደር የለንም አብረን እንሰራለን አንተ ከኛ ጋር በመስራት በጣም ተጠቃሚዎች ነን የእግዚአብሔር ህዝብ all over the world ይጠቀማል ስለዚህ በዚህ ዩኒቲ አብረን ለመስራት እንጀምራለን ፈቃድህን ስለሰጠህን በጣም ነው ደስ ያለኝ በእውነት ነፍስ አልቀረልኝም ፓስተርዬ እና ከመጣህ ላይ ቀር ዝም ብለን አንለቀህም ባርከህን ይሄንን ሚኒስትሪ እንድትባርክልን ከአውቶሪቲውም ስላለህ አንተ ከበላያችን እንደታላቅ ወንድም ሆነ እንድትባርክልን ይሄንን ጆርኒ በደንብ እግዚአብሔር እንዲያሰፋልን በልባችን ውስጥ ብዙ ሐሳብ አለ የእግዚአብሔር ሐሳብ ሚሽኖች ወተን ዓለም ዙሪያ ሁሉ የምናገለግልባቸው አገልግሎቶች በፊት ለፊታችን አሉ እና በዚህ በጀመርነው ላይቭ ፕሮድካስት ላይ እግዚአብሔር እንዲያሰፋን የትውልድን ሁሉ ቤት እንዲጎበኝ በእኛ እግዚአብሔር እንዲደርስ እግር እንዲሆን አፍ እንዲሆን እጅ እንዲሆን እንድትባርከን ዓላማችን አንድ ነው የፈረሱ ቤቶችን ማቆም የዛሉ ጉልበቶችን ማበርታት የተፍገመገሙትን ማጽናት የእግዚአብሔር የልብን ሐሳብ አገልግሎ ማለት ነው ዓላማችን እኛ ተፈትነን ባለፍንበት ወድቀን በተነሳንበት ሌሎቹን ደግሞ ልናበረታ በተመለስን ጊዜ ሌሎችን ልናጸና ታጥቀን ተነስተናልና እዚህ ራእይ ላይ ደግሞ ያንተንም ባርኮት ሪሊዝ እንድታደርግ በእውነት ከልብ ከመንፈስ እንድትባርከን እንድትጸልይልን በጣም ፈልጋለሁ ይሄ ነው ያለኝ ነገር ሁላችሁም ከታች ያላችሁ ሁሉ እግዚአብሔር አምላክ ዘመናችሁን ይባርክ ተባረኩልኝ ፓስተር ይወድሃለሁ ተባረክ ጌታ ይመስገን ጌታ ክብሩን ይውሰድ የእውነት በጣም ጌታ ክብሩን ይውሰድ እኔ እንዲሁ ትንሽ እንደው እንደ ዊዝደም ቢቴ ለመስጠት ያህል ቀደም ፓስተር ሜሮን ሲያስተምራቸው የነበረ ነገር እንደዚህ በጣም ከባድ ኢሹ ስለሆኑ ሪፍሌክት ቢደረጉ እንደዚህ አስተምሮ ሲወጣ ያንኑ ደጋግመን ብናወራው ያው ናርዲዬ እንግዲህ ቤት እኛ ጋር እንደተለመደው ቢወራ በጣም እኔ አንድ ነገር በጣም ተቻ ያደረገኝ ነገር ምንድነው ስለ ጠባሳ ያወራ ነበርና የፈታ ሰው 90% ደግሞ ለመፍታት በጣም እንትኑ መንገዱ በጣም ሰፊ ነው ሲል ነበርና በጥናት የተረጋገጠ ነው እውነት ነው ከእንደገና ደግሞ እንዴት ነው ያልተለመዱ ነገሮችን ኢሹ ያነሳ ነበር ለምሳሌ አቢዝ በመደረግ ሂደት ላይ ፍቺ በጣም ብሎ ያነሳው በጣም የነካይ ነገር ምንድነው አንድ ሰው የኔ ልጅ አለ አቢዝ ብትደረግ ቆይላት አለ ወይ በጣም በእውነት በጣም አይ ቲንክ እንደ መጋቢ እኔ ኃላፊነት እንዳለበት ሰው ለሌላ ሰው ትኩስ ድንጅ ማቃበል በጣም ቀላል ነው ለምሳሌ አትፍታ ምናም ብሎ ማለት ግን እኔ የወለድኳት ልጅ ብድርና ያገባው ሰው የአካል አቢዝ ቢያረጋት ቆሚያ ያለው ወይ እና በጣም የገረመኝ ፓስተር ያለው ነገር ምንድነው ሴት ልጆችን በጠቅላላ እንደ ራሴ ልጆች አርጌ ማየት ፈልጋለሁ እውነት እኔ በጣም ነው የተነካሁት አሊ አለህ ወይ ያንን ልብ ብዬ ጠይቄዋለሁ ምክንያቱም መጀመሪያ በተለይ ፋሚሊ ላይ ስንነጋገር የእኛ እዛ ጫማ ውስጥ መግባት መቻል አለብን እኔ ብሆን እዛ ቦታ ላይ ዝሙት አድርጌ ባለቤቴ ብፈታኝ ምንድነው የሚሰማኝ እሷ አድርጋ ምንድነው ሊሆን የሚችለው ነገር not only the scripture እኛን ካላሳረፈን የምናምነው ጌታ እኛን ካለወጠ ሌሎችን እንዲህ አድርጉ ብለን ማለት በተለይ ፋሚሊን በሚመለከት so painful በጣም ያማል አይደለ እና ይሄን ነገር ያለው ነገር ማድማት አለብን ማለት ነው ምክንያቱም
በጣም እያለን ነበር። ሰዎች የማይቀበሏቸው ግን የሚኖሯቸው ህይወቶች ናቸው እነዚህ። አይቀበሏቸው ግን ይኖሯቸዋል። እና ሁሌ የምለው ነገር አለ። አንድ ሰው መቶ ሚዲያም ላይ ከእንደገና ቸርች ውስጥም የሆነ ነገር ሲያወጣና ሲናገር እሱ ቤት ቢሆን ምንድን ነው የሚሆነው? ለዛ ይመስለኛል ጳውሎስ የገዛ ቤቱ ማስተዳደር ያልቻለ የሚለው not only the administration of the family, even ልብ ይወክላል። ማለት ባለቤቴን የምወድበት ፍቅር ልብ ነው። እዚህ ጋር ሌሎችን የምወድበት፣ ልጆቼን የምወድበት ፍቅር ነው። ህዝቡን የእግዚአብሔር የምወድበት እንዳትረሱ። ልክ እኔ መጥቼ ናርዲ ላይ ራስ እንደማልሆን ነገር ግን ወንድም እንደምሆን በወንድምነት እንደማወራት እንደምገስጻት ነገር ግን ቦርደር እንደማላልፍ ምክንያቱም ባል አላት ራስ አላት። at the same time the body of Christ ሄድ አላት ባል አላት ቤተክርስቲያን። መጥቼ ቤተክርስቲያን ላይ ስናገር እየተናገርኩ ያለሁት ባለቤትን ነው እየተናገርኩ ያለሁት። ራስ የሆነ አካል አላት ኢየሱስ የሚባል። so I have to careful መጥቼ በቤተ ክርስቲያን ላይ መጥቼ ስናገር ቤተ ክርስቲያን የሞተላት እንዳላት ሁሉ ሌሎችንም እንደ መጋቢ እንደ መሪ ስንናገር ሰንበዲ አለ የሞተላት አለ ዋጋ የከፈለላት አለ። በጣም መጠንቀቅ አለብን ሚኒስትሪ ላይ ማለት ነው። እና በጣም ነው የገረመኝ ፓስተር የሄደበት አካሄድ። ልጆቼን እላለሁ እኔ ያው ብዙዎቻችሁ እንደምታውቁት በጣም ሲሪየስ ነኝ። መፋታት አልቀበልም፣ ማሜን አልቀበልም፣ ልረዳ አልችልም፣ አልቀበልም ኖ ማተር ዋት። በዚህ ላይ በጣም ትልቅ አቋም አለኝ። ግን የሄደበት አካሄድ ፓስተር የሚገርም ነው። ቲሚራ ልጄ እንደዛ ብትደረግ አደርጋለሁ ቆም ብዬ እንዳስብ አድርጎኛል። ቆም ብዬ እንዳስብ አድርጎኛል። መቼም ማንም ቻሌንጅ የማያደርገኝ ሀሳብ ነው። በዚህ አይነት ነገር ያለኝ አቋም ሲጀመርም የማምነው ቤተክርስቲያን ለማፋታት እንዳልቆመች አምናለሁ በጣም። ግን የሄደበት ዊዝደም ምን አለ እንደውም በካውንስሊንግ አንዳንዱ በመጋቢነት ልብ ቁጭ ብለን እንደ አባት ምናወራቸው ምንወያያቸው ነው። ቀጥታ እንትን ምንድነው ፕሪንሲፕል ምናወጣቸው ነገሮች አይደሉም። በተለይ ዲቮርስ ላይ እሱ ስለ ጠዋሳ ያወራው ነገር እንግዲህ ደስ ያለኝ ነገር ምንድነው እንግዲህ ልባችንም እኛ ኢነር ሂሊንግ ላይ ፎከስ ስለሚያደርግ ሰውየው 50 ጊዜ ይፍታ 60 ጊዜ ለባሏ ካልሆነች ደግሞ ለሚስቱ ካልሆነ ለእግዚአብሔር ግን መሆን ይችላል። ስለዚህ ሂል መደረግ አለበት። ይሄ መሰመር ያለበት ሐሳብ ይመስለኛል። አንዳንዴ የፈቱ ሰዎች እንደማይጠቅሙ የፈቱ ወንዶችም እንደማይጠቅሙ ተደርጎ ይታሰባልና ሂሊንግ መምጣት አለበት። ሂሊንግ መምጣት ሁሌ እኔ እህቶችንም ወንድሞችንም ስመክራቸው ምንድነው ባል መሆን ባትችል ሰው መሆን ግን ትችላለህ። ግዴታ አሜን ባል ያለ መሆን እችላለሁ። ሰው መሆን ማንም የከለከለኝ የለም። ጌታ ይወደኛል። እዛ ላይ መሰራት አለበት። እሱን ደግሞ ስናይ ሰው መሆን ከቻልኩኝ ባል መሆን አያቅተኝ። ለሰው አንዳንዴ ትዳሩን እንጂ የምንፈልገው እኛን እንጥላለን። ፔናችንን መፈወስ አንፈልግም። ኢነር ፓርታችን ስቲል ውንድ አለ። እሱ ላይ ዲል አናደርግም። ዲል ማድረግ የምንፈልገው አብዛኞቻችን ሜሬጁን ነው ማዳን የምንፈልገው። እንዴ የተመታ ሜሬጅ እኮ ነው የሚሆነው። እኔ በሽተኛ ሆኜ ትዳሩን እንዴት ነው ላድነው የሚችለው? so I need help first። ፓስተር እንዳለው መጀመሪያ እኔ መዳን አለብኝ፣ እኔ መለወጥ አለብኝ፣ እኔ ጌታ መሆን አለብኝ፣ እኔ ሰው መሆን አለብኝ። ከእኔ ነው የሚጀምረው። ያልተፈወሰ ወንድ ባል ሊሆን አይችልም። ያልተፈወሰች ሴት ሚስት ልትሆን አትችልም። ለዚህ ነው ኢነር ሂሊንግ የሚያስፈልገን በጣም ማለት ነው። እዛ ጋር ከተሰራ መሆን እንችላለን፣ በጣም መሆን እንችላለን። እና አይ ቲንክ በጣም ፓወርፉል ነው እና እሱን ማድማቱ በጣም ጥሩ ነው። ፓስተር ያለው ነገር ተባረኩ። ናርዲዬ በጣም ደስ ብሎኛል። ሪቾ በጣም ጸልያለሁ። አልዬ ቴንክ ዩ ሶ ማች። አይ ኖ
ሪፍሌክት ማድረግን መጀመር እንዳለብን በጣም ይሰማኛል። ያው ስናብላላው በደንብ አሁን አንተ ሪፍሌክት እያደረግከው በምትናገር ሰዓት like there is another deep የሆነ wisdom ማለት ነው እና I know we are gonna start that በቃ usually ጌታን የምትቀበሉ ተቀበሉ እንደዚህ ብለን ነው የምንወጣው which right now ጽፌዋለሁኝ ሪፍሌክት መደረግ እንዳለበት ማለት ነው ካስተማረን ሰው በኋላ ይሄንን definitely we will start አሁን ጸልይልን ካለ ሰዓትና ጊዜ ማለት ነው ጸልይልን እዚህ ውስጥ ያሉ በጣም ብዙ አሉ አንተን በደንብ የሚያውቁ ያንተን ጸሎት የሚፈልግ አንተ አዲስ ሁሉ ልንጀምር እንችላለን ራይት ነው ማለት ነው አዲስ እንደገና ሪፍሌክት ማድረጉን ምኑን እንደ አዲስ ሌላ ሰዓት ማለት ነውና ካለያዝነህ አልዬ ካለ ሰዓት we need that እንጸልይ እሺ ጌታ ይረዳል ኢየሱስ ሃሌሉያ ኢየሱስ እማትፈውሰው በሽታ የለም እማታድነው በሽታ የለም ጌታ ሆይ ዛሬ እንጠራሃለን በጌታ በኢየሱስ ስምና ስልጣን ጌታ ሆይ በእውነት ጌታ ሆይ እናምናሃለን የእስራኤል ቅዱስ ሃሌሉያ እናምናሃለን ጌታ ሆይ እናምናሃለን በጌታ በኢየሱስ ስም ጌታ ሆይ ተፈውሰን ልንፈውስ ጌታ ሆይ ባንተ እንፈልጋለንና በኢየሱስ ስም ጣትህ እንድትመጣለን in the holy name of Jesus በጌታ በኢየሱስ ስም ስልጣን ጌታው እዚህ ውስጥ በምንም ሁኔታ የታመሙ ሰዎች ነፍሳቸው የተጎዳ ጌታው ትዳራቸው የተንገዳገደ ያለ ጌታ ሆይ በጌታ በኢየሱስ ስም ስልጣን እግዚአብሔር ሆይ ውስጣቸው የደማ ያለ በጌታ በኢየሱስ ስም ኤናላስ ሃቬኒያ ሎሳ ኬቫኑታ ኢላ ዴቫሮሴ ኬቴቫኒያ በኢየሱስ ስም ስልጣን አለው ዳራሺ ለሃቬን ታላቬኒያ በጌታ በኢየሱስ ስም every wound Lord ዘይት እንዲፈስበት እንጸልያለን ጌታ ሆይ በጌታ በኢየሱስ ስም ስልጣን ጌታ ሆይ እንለምንሃለን የተጎዱ ህይወቶች ይጠገኑ ጌታ ሆይ በጌታ በኢየሱስ ስም ስልጣን ይጠገኑ ጌታ ሆይ ሊፈርስ ያለ ትዳር እጅህ እንዲዘረጋ እንድትመልስ ጌታ ሆይ እንለምንሃለን ጌታ ሆይ በጌታ በኢየሱስ ስም ስልጣን የአይምሮ መታወኮች ሁሉ እንዲስተካከሉ በኢየሱስ ስም እንጸልያለን ጌታ ሆይ እንለምንሃለን የእስራኤል ቅዱስ በጌታ በኢየሱስ ስም ምህረት እንድትገን ደሞ ይህን አገልግሎት እንድትባርክልን ልዑል ሆይ ጌታ ሆይ ስለ ናርዲዬ ስለ ርቹ አመሰግናለሁ ጌታ ሆይ ይህን ልብ ይዘው ስለተነሱ በዚህ ዘመን በፈረሰው ቅጥር ላይ ጌታው ለመቆም ስላስነሳቸው ጌታ ሆይ እናመሰግናለን ጌታ ሆይ ደግሞ ጥበብ እንድሰጣቸው ብዙ ጥበብ ብዙ ማስተዋል ብዙ ኃይል ብዙ ምክር ብዙ አንተን መፍራት በእነሱ ላይ እንዲሆን እጸልያለሁ በጌታ በኢየሱስ ስም መንገዳቸው ሁሉ የተከፈተ ይሆን ሰማይ ጌታ ሆይ እንዲተባበራቸው እንጸልያለን በጌታ በኢየሱስ ስም መንገዳቸው የተከፈተ ይሆን wisdom Lord the divine wisdom Lord በኢየሱስ ስም እና ስልጣን ሃሌሉያ ብዙ ሞገስ ብዙ ጥበብ ጌታ ሆይ ካንተ ዘንድ ይሆንላቸው ልዑል ሆይ በጌታ በኢየሱስ ስም ስልጣን እናመሰግናለን
እንባርካለን ልዑል ሆይ ስምህ ለዘላለም የተባረከ ይሁን። በኢየሱስ ስም ጸልየናል። አሜን አሜን አሜን። ተባረኩ። አሜን። በቃ አሳውቂ ናርዲዬ፣ እናውራና በውስጥ መስመር እሺ በምን አቅጣጫ ላይ መማር እንዳለብን አውርተን ጌታ ይረዳን። ወዳችኋለሁ። በጣም እንወዳለን አልዬ። ቴንክ ዩ ሶ ማች ለጸሎት ስለመጣህልን ኤቭሪቲንግ ቴንክ ዩ ዊ ላቭ ዩ ሶ ማች ባይ